መጽሐፍ ቅዱስን እንደ መጽሐፍ ቅዱስ ማን ሰጠ ነው ለአንተ ጥያቄ ጠየቁ። እሱም ጥያቄውን እኮ ተረድቼዋለሁ። ጥያቄ በጥያቄ አይታረምም። ይኸውልህ ጥያቄ አይታረምም። አማን ተመስገን እባላለሁ። አንተ ቁጭ ብዬ ሃይማኖት ፖለቲካ ማስተምር ልጅ የነበርኩኝ እኔ ተመስገን። እኔ ነው ፖለቲካ ተምረህ ቤትን ከፍተህ የምታወራው የነበረው። እሺ ተመስገን። ስለዚህ መልስ ብቻ ነው። ባይዘዌ እኔ ነኝ ከኔ ቤት አዳምጠህ ነው ፖለቲካ የምትሰራውና ቀጥል መልስ ብቻ ነው። ደርበህ እያወራ ነው። ቆይ እንትን ነው ባይዘዌ ነገር ሪግሬት የምናደርገው አይነት ሪካርድ ከሚወጣ ኖርማል ቀስ እያልን እየተነፈስን ብናወራ ጥሩ ነው። ምድረ ጴንጤን እያስገባው አንዱ እንኳን መመለስ አቅቶት እንኳን ግራ እየተጋባ ሲወጣ የነበረበት አይደል? ይሄ የኔ ሀሳብ ነው። አንተ መጀመሪያ መጽሐፍ ቅዱስን ራሱ ሰጪ አለ ወይ? መጽሐፍ ቅዱስን ለአንተ ማን የሰጠ? አማንሻሉ መጀመሪያ መጽሐፍ ቅዱሱን ሰጪ ሳይኖር መክብብ፣ ሉቃስ፣ ማቴዎስ እያልከኝ ከመጠየቅ በፊት ማን ነው ሰጪ ያደረገ አንተን? ለመጽሐፍ ቅዱስ ለአንተ ማን ሰጠ? ይህም በአግባቡ ትመልሰዋለህ። ዕለት በዕለት ስጠይቅ የነበረው ጥያቄ ነበረ። እዚህ ይመለስልሃል። ምዕራፍ በምዕራፍ እንቀጥላለን ማለት ነው። መጀመሪያ ለአንተ መጽሐፍ ቅዱስ ማን ሰጠ? ጥሩ ጥያቄ። ሚዩት እንዳታረግ እንትን ብሪጅ ለመስራት ያክል ማለት ነው። ጥያቄው እንዳረሳው እንድታቅ መጽሐፍ ቅዱስ ማን ሰጠ ነው ያልከው። እና ብሪጅ ምሰራው ምንድን ነው? ብሪጅ ምሰራው ማለት ነው ብሉይ ኪዳን የእግዚአብሔር ቃል ነው አይደለ? ያው እሱም ጭምር ስለሆነ አንድ ወንድሜ እኔ ብሉይ ኪዳን አዲስ ኪዳን አትበለኝ። መጽሐፍ ቅዱስን እኮ ነው። ቆይ መጽሐፍ ቅዱስን ማን ሰጠ? እኔ ብሉይ ኪዳን ነው ልንገርህ። ብሉይ ኪዳን እንደዚህ፣ አዲስ ኪዳን እንደዚህ፣ 66 እንደዚህ መጀመሪያ ቀንኖ 66ም ይሁን 81ም ይሁን 72ም ይሁን ማን ቀነነልህ ምናምን አይደለም የኔ ጥያቄ። እሺ ስለዚህ ጥያቄ በጥያቄ ላልከው ለምሳሌ ኢየሱስ ክርስቶስ ጥያቄ ተጠየቀ። አንተ ያልከውን እየመለስኩ ነው ያለሁት። የመጀመሪያውን ጥያቄ እንዳረሳሁት እንድታስታውስ ያን ሁሉ ከማለታቸው በፊት መጽሐፍ ቅዱስን ማን ሰጣችሁ ነው ያልከው፣ እንዳረሳሁት እንድታቅ ማለት ነው። እሱን ልመልስልህ ነው። ከዛ በመሃል ምን አልክ ደግሞ እኔ ብሪጅ ምሰራልህ ማለት ነው። ለምሳሌ ኢየሱስ ክርስቶስ የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር ተብሎ ተጠየቀ። ዮሐንስ ጥምቀት ከሰማይ ናት ወይስ ከምድር፣ ከእግዚአብሔር ዘንድ ናት ወይስ ከምድር ናት፣ ከሰው አውቶሪቲ ነው ተብሎ ተጠየቀ። ተምዬ ምን ብሎ ነው የመለሱት አድማጮቹ? ኢየሱስ ክርስቶስ ያን ብሎ ሲጠይቅ መልካም አንተ ኢየሱስ ክርስቶስ ጥያቄን በጥያቄ ወይም ጥያቄን በምሳሌ ስለመለሰ አንተ የካልቪኑ ኢየሱስ ነህ ማለት ነው? እሱን እየጠየቀኝ ነው? አይ የጎርጎሪዮሱ ኢየሱስ ነኝ። እሱን ተው። አሁን ነው የጠየቁት ጥያቄ በአግባቡ መልስልኝ። የመለስኩልህ እኮ ነው። አሁን ያ ገብቶሃል አካባቢ። ስለዚህ እኔ ተመስገን ነኝ እኮ ነው የምልህ። እኔ ተመስገን። እኔ ስምህን አታስታውሰኝ። ሆነ ብርጭሆነ ዙር አይደለህም። ስምህን አታስታውሰኝ። ብቻ ንገረኝ። ተመስገን ስምህን አታስታውሰኝ። ይኸውልህ 1 ሚሊዮን ተመስገኖች አሉ ኢትዮጵያ ውስጥ እና ተመስገን ነኝ እያልክ እኔ መሆኔን እወቅ ነው መጀመሪያ እኔ መሆኔን እወቅ እኮ። ተመስገን የሚባሉ አዳምጥ፣ ተመስገን የሚባሉ ሚሊዮን ሰዎች አሉ ኢትዮጵያ ውስጥ እና ተመስገን ነኝ እያልክ 10 ያትንገረኝ። እኔ እለያለሁ ታውቃለህ። ጥያቄ ከያዝኩኝ በምን ነው የምትለየው? ስዕል በመሸከም ነው? ስዕል በመሸከም ስዕል ቤቱ ጋር አሁን እዚህ ጋር መጽሐፍ ቅዱስ አድርጋል ያን የሆነ ስዕል ስላሉ አሁን እሱን ተውና የምትለየው እሱ ነው የምትለየው እሱ ነው። ስለዚህ ጥያቄን በጥያቄ አድርጎ መመለስ ኢት ኢዝ አን አርት። ኦኬ አርትም ጭምር መልስልኝ ይሆን አማን? ልመልስልህ ነው ልመልስልህ እኮ ነው። አሁን ብሪጅ እየሰራሁ ዳንኩበት የምትለው መጽሐፍ ቅዱስ ማን ሰጠህ እኮ? ማን ሰጠህን እየመለስኩልህ ነው። አንተ አሁን መሀል ላይ ምዕራፉንና ጥቅሱን ከመናገር በፊት አንተ መጽሐፍ ቅዱስ ማን እንደሰጠህ ማታውቅ ሰው እኮ ነህ እኮ አለ። አይ አውቃለሁ። እኔማ ልመልስልህ ነው። አንተ እያስወራኝ አይደለም እያስወራኝ አይደለም። ጋይስ ኢንጆይ እያደረግን ነው። ለዛ ነው ማለት ረጅም ሰዓት እያወራ ያለሁት እንጂ ምዕመናን እንዲያወሩ መፍቀድ ይኖርብኛል። አይ ነው 2 ደቂቃ ብቻ ፍቀዱ። ሌላ ጊዜ እመጣለሁ በሌላ ውይይት። አመሰግናለሁ። አትውጣ ተሜ እንደ ቀስ በላ ያለኩ አሁን እዚህ ጋር መጽሐፍ ቅዱስ ተሸክመሃል፣ ግን ዝም ብለህ አህያ መጽሐፍ ቅዱስ አዳምጥ። ቆይ አህያ መጽሐፍ ቅዱስ ተሸካሚ እንጂ ተጠቃሚ አይደለም አማን። አንተ ተሸክመሃል። ይኸው ስዕሉ ላይ እኮ ግን የተሸከምከውን ታውቀዋለህ ወይ? አሁን ልናየው እኮ ነው እኮ እኔማ ሰጪ ስላለኝ የተሸከምኩትም የተጠቀምኩትም አንተ የተሸከምከውን ታውቀዋለህ ወይ? አሁን በጥያቄ ልንመጣ ነው። የተሸከምከውን ታውቀዋለህ ወይ? ማን ሰጠ መጽሐፍ ቅዱስ ንገረኝ። እሺ ሰጥታለች፣ አንተ ቤተክርስቲያን ሰጥታለች። አሁን የተሸከምከው መጽሐፍ ውስጥ ምን እንዳለ ልጠይቅ ነው፣ መልስልኝ። አይደለም ለአንተ ማን ሰጠ? ለአንተ ማን ሰጠ?
እሺ እኔ ማን እንደሰጠኝ መልስልሃለሁ። አንተ ተሸካሚው ይኸው አናት ላይ ተሸክመ ያዝከው አንተ የተሸከምከውን ታውቀዋለህ ወይስ አታውቀውም? እኔ ልጠይቅ ነው። ችግር የለውም። ማን ሰጠ ለአንተ መጽሐፍ ቅዱስ? እሺ እኔ መጽሐፍ ቅዱስ ይኸውልህ ስመልስልህ ማለት ነው። ከዛ ትከራከረኛለህ። ችግሩ አንድ ስቴፕ መሄድ አትችልም። እኔ የምመልስልህ መልስ ላይ ማለት ነው። ይኸው መልሱ እንደዚህ ነው። ፕሮቴስታንቶች ስናምን መጽሐፍ ቅዱስ በአማኞች ወይም በኪዳኑ ማህበረሰብ ውስጥ የእግዚአብሔር ቃሎች እየተገለጡ የመጡበት ነው። እግዚአብሔር ነው መጽሐፍ ቅዱስን የሰጠን። እግዚአብሔር ነው የሰጠን። ከሰማይ አውርዶት ኖ በነቢያቱ በኩል የተናገረው በሐዋርያቱ በኩል የተናገረው ደን በህዝቡ መካከል የተገለጠ መጀመሪያ ላይ ልክ ኢራኔስ እንዳለው አዳምጥ እስቲ በማብራሪያ እየነገርኩ ነው። አዳምጥ በማብራሪያ እየነገርኩ ነው። እሺ ሚውት አድርጉ። አሁን ተሙ ትክክል አይደለም። አሁን ጠይቀኸው እያብራራ ማር ላይ ትገባለህ። ከተሳሳትክ ትለዋለህ። ከጨረሰ በኋላ ከፈለክ ሲጨርስ እቺ አናቱ ላይ የተሸከመችውን መጽሐፍ ያቃታል አያቃትም የሚለውን እዚህ ጋር አብጠርጥረን እንወጣለን። ሚውት አድርግ። ተም ያላረክም። እሺ ይቅርታ አረጋለሁ። ሚውት አድርግ እያየው ስለሆነ ስለዚህ በኪዳኑ ማህበረሰብ መካከል እግዚአብሔር በነቢያትን ሐዋርያትን ልኮ ድምፁን አሰምቷል። ራሱም ተገልጦ ድምፁን አሰምቷል በብሉይ ኪዳን። በአዲስ ኪዳን ደግሞ ተራራው ላይ ያሉ የአብን ድምፅ የግርማውን ድምፅ በግርማው ተራራ ላይ የእግዚአብሔርን ድምፅ እንደሰሙ እነ ጴጥሮስ ተናግሯል። ከዚያስ ያ ንግግር ልክ ኢራኔስ እንዳለው በቀደሙት ዘመናት መካከል በሐዋርያቱ በኩል ሲነገር የነበረ ደን በኋለኛው ዘመን በኩል ለእኛ በመጽሐፍ ተሰንዶ የተሰጠን ነው ብሏል። ነገር ግን ያ ነገር በማን መካከል ነው የተገለጠው? በህዝቡ መካከል ተገልጧል። ያንን በህዝቡ መካከል የተገለጠውን ነገር ደግሞ የሰጠን ማን ነው? እግዚአብሔር ነው። ለምን? የድምፁ ባለቤት እግዚአብሔር ስለሆነ፣ የሐዋርያቱ ባለስልጣን እግዚአብሔር ስለሆነ፣ የነቢያቱ ባለስልጣን እግዚአብሔር ስለሆነ ደን መጽሐፉ የእግዚአብሔር ቃል እንደሆነ በምን አወቁ ሲባል በሶስተኛው ክፍለ ዘመን መጥቶ እነ አትናቴዎስ ሌሎችም የቤተክርስቲያን አባቶች አንዳንዶቹ ክሌም ከማድረጋቸው በፊት የእግዚአብሔር ቃሎች እንደነበሩ ኢንዲቪዥዋል ሰዎች ያውቁ ነበረ። ይህንን የቤተክርስቲያን ታሪክን ከ200 በፊት የነበረውን ስታጠና ታገኘዋለህ። ገላትያን ይዞ ይጠብቁ ነበር። ለምን? ሐዋርያዊ ምንጭ እንዳለው ያውቁ ስለነበረ፣ ሐዋርያቱ ደግሞ ዳይሬክት የሆነ ስልጣን እንደነበራቸው ያውቁ ስለነበረ፣ የነቢያቱ መጽሐፍት እንደነበረ የብሉይ ኪዳኑ ቅድም ነጥዬ ብሉይ ኪዳኑ ላወራ የነበረው ለዚህ ነው። የብሉይ ኪዳኑን ብቻውን ጥያቄ ጠይቃለሁ፣ ከአዲስ ኪዳኑ ጋር አያይዤ ልመልስልህ። በህዝቡ መካከል አልጨረስኩም። አስረዝም ያለው ግን ለሌሎቹ ትምህርት ስለሚሆን ማለት ነው። የጠየቀው ጥያቄ አይደለማ። እኔ ወይ ታች ቁጭ ብዬ እግዚአብሔር ነው የሰጠን። እሺ በቃ እግዚአብሔር ሲሰጥ እኔ የጠየቅኩት ጥያቄ ደስ የሚለው ነገር ጴንጤ ኢኳል ሙስሊም ነው የሆነብኝ ዛሬ እና እግዚአብሔር ከሰማይ ነው ያወረደልህ። ምንድን ነው ያልኩ? በሰማይ ነው ያወረደልህ ላልከው ምላሽ ሲሰጥ ምን ነበር ያልኩት? አይ ራሱ ድምፅ ሆነ ምናምን ነው። እሱን ከመጽሐፍ ቅዱሱ ነው ያነበብከውና እግዚአብሔር እንዴት አወረደልህ? ከመጽሐፍ ቅዱሱ አይደለም፣ ከመጽሐፍ ቅዱሱ ሳይሆን እኔ ያው ለጴንጤ ኢኳል ሙስሊም አንተ ብያለሁ። አሰማም እኮ ጥያቄ ትጠይቃለህ ግን አሰማም። ምንድን ነው ችግር? ይኸው እኮ መልስልኛሽ እኮ መለስኩልህ። ከሰማይ ወረደ ወይ? እዛ ሰማይ ተጽፎ ያለቀ ምናምን ቻፕተሮችና ምዕራፎች አሉት። ከሰማይ ወረደ ወይ? አልወረደም። በህዝቡ መካከል ነው የተገለጠው። ልክ በብሉይ ኪዳን ለምሳሌ እነ ኤሊሁና ሌሎች ካህናት እና ሙሴ አንድ ላይ እግዚአብሔርን አዩ እየተባለ እንደተነገረ ተራራው ላይ ሁሉ ደን እዚህ ጋር ደግሞ በመለወጥ ተራራ ላይ የአብን ድምፅ ሰሙ። እነ ጴጥሮስ ነበሩ፣ እነ ዮሐንስ ነበሩ፣ እነ ጴጥሮስ ነበሩ። ኦኬ ደን እነ ያዕቆብ ነበሩ። ደን እነሱ ደግሞ መልሶ ሲጽፉልን እናያለን። ያ በአዲሱ ኪዳን መካከል በሐዋርያቱ በኩል ተገለጠ። ስለዚህ ስክሪፕቸር ሰልፍ አውቴንቲኬቲንግ ነው፣ ራሱን በራሱ የገለጠ ነገር ግን በህዝቡ መካከል ስለሆነ ህዝቡ ደግሞ የእግዚአብሔርን ድምፅ ስለሚያውቅ ያንን ጠብቆ ያቆዩት ነው እንላለን። እግዚአብሔር ለማሰጠ እኔ አሁንም እኮ ግራን ይገባኝ። አሁን የምትመልሰው ነገር መጽሐፍ ቅዱስ በነቢያቱና በሐዋርያቱ በኩል ለህዝቡ ሰጠ። ልክ እንደዛው አድርጎ እግዚአብሔር ጠርዞ ላንተ አወረደልህ። ብራዘር ስለመጠረዝ ቅድም ከ20 ሰከንድ በፊት አውርቼ ትረሳለህ እንዴ? ምን ሆነ ነው? አይ እኔ እግዚአብሔር ሰጠ ስትለኝ በምን ልመን? ምን ማስረጃ አለ?
ማስረጃውን ይኸው ነገርኩህ እኮ የእግዚአብሔር ቃሎች በእነማን በኩል ነው የወረደው? ለምሳሌ ፋዘሮች አንድ ከአባቶች አሳየኝ እግዚአብሔር መጽሐፍ ቅዱስ ሰጠን ብሎ የተረጎመ አባት ካለ። እሺ ለምሳሌ ኢራኔስን እየጠቀስኩ ነበረ። ምን የሚል ቆይ ስክሪንሾቱን በእኔ ግሪን ስክሪን ላደርግና ለጥፍልሃለሁ። እሱን ታነበዋለህ። እንግሊዝኛ ታነባለህ? ተመስገን። አላነብም፣ ተረጉምልኛለህ። አሁን እንዴት ነው የምንረዳው? እንግሊዝኛውንም አታውቅም እንግዲህ። አይ ሲጀመር አማርኛም በአግባቡ ያልገባ ሰው ስለ እንግሊዝኛ ጭንቃል እንዴ? እናነበዋለን። እኔ አማርኛውን አልፌ እኮ ነው እንግሊዝኛ ያወራለሁ። እንግሊዝኛ ብለህ ጥፍልህ ታነባለህ? እንግሊዝኛ ጥያቄ ነው የሚያናደው እኮ ጥያቄ ስለሚያናድ ለመሰለህ ጥያቄዎች ጠማማ ስለሆኑ ሆን ብዬ ነው አንተን ፕሮቮክ ማድረግ። ተመስገን። ጥያቄዎች ወልጋዳ ስለሆኑ አውቄ ፕሮቮክ ከመጠየቅ በፊት አይደለ? አይ ነው በዚህ አይደለም። የሆነ በብስጭት ወይም ደግሞ ይሄ በንዴት አይደለም ወንጌል የሚሰራው። አማን አሁን አለ አንተ ጥያቄ። እኔ እኮ ከአባቶች ሲባል አባቶች ጽሁፎች፣ እሺ ለምሳሌ ማለት ነው ወንጌል ፍቅር ነው። ወንጌል ፍቅር ነው። በዚህ አድርጌ ላሳይህ። በትልቁ አድርገኝ ማታነብ ሰውዬ ጋር እኮ ነው እያወራሁኝ ያለሁት እኮ። እሱን አብረን እናያለን። በትልቁ አድርገኝ። ቆይ ኤፍዬ አንዴ ከዛ ገልጬ ያሳየውና ተሜ መጽሐፍ ተሸካሚው እንትን ይልልናል። ተምዬ እነዚህ ነው አይደል እየጠየቀኝ ያለው? አባቶች እነዚህ ነው እየጠየቀኝ ያለው? መጽሐፍ ቅዱስን እኮ ከአባቶች አሳየኝ ነው ያልከኝ አይደል? ከአባቶች አሳየኝ ነው አይደል ያልከኝ? የአባቶች መጽሐፍ አሳየኝ፣ ድርድር አሳየኝ አይደለም የኔ ጥያቄ። ገልጬ ላሳየ ነው ገልጬ አባቶች ስትል እነዚህ ነው። ለማንኛውም መደርደርና መደርደሪያ ላይ መጽሐፍ መደርደር ገልጬ ላሳይ ነው። ገልጬ ላሳይ ነው። ጥያቄ ምንድን ነው? እስኪ ጥያቄ አባቶች መጽሐፍ ቅዱስን በህዝቡ መካከል ተገለጠ አንተ ላልከው አማን አንተ ባብራራበት መልክ አባቶች የቱ ጋር ነው የተናገሩት ነው ያልከኝ። ጥያቄን እስኪ በትክክል ድገሞ የኔን ጥያቄ። አማን አልከኝ። አቤት አልኩ። ከዛ እኔ አብራራውልህ በህዝቡ መካከል እግዚአብሔር በነቢያቱና በሐዋርያቱ መካከል ገለጠ። ምኑን? ቃሉን። ከዛ ህዝቡ ተቀባዮች ናቸው። ሚዲየም ሆነው ያገለገሉት ሐዋርያትና ነቢያቶቹ ናቸው። ስለዚህ በህዝቡ መካከል የተገለጠ እውነት ነው። ምን? መጽሐፍ ቅዱስ አልኩ። አንተ የፈለግከው የነበረው ቤተክርስቲያን ሰጠችን የሚል ነገር ነበረ። እኔ በዛ መንገድ ነገርኩ። ከዛ አንተ አማን እንደዛ ለምትለው አማን የት ሀገር ሄደ ነበረ? የት ሀገር ሄደ ነበር? ኮሜንት ላይ አንድ በተደጋጋሚ አንተም እንግሊዝኛ የለመድከው እኮ በባርነት በስደት ሄደ ነው። ኡጋንዳ ነበርኩ ኤፍዬ፣ ኡጋንዳ ነበርኩ። ይቅርታ። እሺ ኤፍዬ ጥያቄ ናት አስረሳኛው። ለእኔ የጠየቅኩ ጥያቄ እናንተ የመለስከው መልስ ምን ነበር ያልከኝ? መጽሐፍ ቅዱስ ማን ሰጠ ስልህ እግዚአብሔር ሰጠኝ አልክ። አጠር አድርገህ እግዚአብሔር አወረደልህ ወይ ስልህ አዎ አወረደልኝ። እግዚአብሔር አወረደልኝ አልኩ። መጽሐፉን አወረደልን ብሎ የጻፈ አንድ አባት አሳየኝ ነው። እኔ መጽሐፉን አወረደልኝ አልኩ። እኔ አዎ ሰጠኝ እኮ ያልከው እኮ እግዚአብሔር ነው። ተምዬ ወየ በለኝ እስኪ አንዴ አለው። ለአማርኛ ይቀጥል። ምን ላይ ነው ያልከው? ምክንያቱም 2 ደቂቃ ውስጥ ያወራነውን ነገር ሁሉ እየረሳ ነው ያለው። ምን ላይ ነው ያልከው? አንተ ነህ እንጂ ያለህበትን ቦታ 6 አይነት ሀሳቦች የምታስበው በ15 ሰከንድ። እግዚአብሔር ነው የሰጠን ሲባል ከላይ ጠርዞ አወረደልን። እግዚአብሔር ነው የሰጠን ሲባል እንደዚህ ለምን አናደርግም? አሙ እንደዚህ እናድርጋ። ተሙን ራሱን እናስብለው። አንድ ጨዋታ ነበረ አስብላለሁ አታስብለኝ የሚል። ለምን ራሱ ሰጠኝ እግዚአብሔር እንዲል አናስብለው? ተሙ እኔ አሁን አንተን አስብልሃለሁ፣ እግዚአብሔር ሰጠኝ አስብልሃለሁ። አላስብልህ? አንተ ገና ስትለኝ ራሱ መልሰው ነኝ እኔ ይኸውላችሁ ሲገለኝ እንግዲህ ቆይ የምሬ ነው። ተሙ ላለማለት ሞክር። እግዚአብሔር አልሰጠኝም ለማለት ነው። አሁን የጠየኩት ጥያቄ ገብተዋል አይደል? እኔ ገብቶ እኮ ላስብልህ ነው። አሁን አንተን ራሱ ላስብልህ ነው። አማን ግን ምንድን ነው ያለው? በጌታ ሳትዋሽ ንገረኝ። መልስ ሲመልስልኝ እግዚአብሔር ሰጠኝ አላለ እኮ። እግዚአብሔር ሰጠኝ አለ እኮ። አሁን ላስብልህ እኮ ነው። አንተን ራሱ እግዚአብሔር ሰጠኝ እግዚአብሔር ከሰማይ አወረደልን ብሎ አወረደልኝ አላለም። አላወረደልኝ አላለም። አወረደልኝ ሰጠኝ ማለት ምን ማለት ነው? እሺ እግዚአብሔር ከሰማይ ማለት እንደሆነ ላስብልህ ነው። ኤፍዬ መጽሐፍ ቅዱስን እግዚአብሔር አልሰጠንም ወይ ነው ጥያቄ። አንተ ላስብልህ ነው። ቆይ አማን ራሱን ተመስገንን ላስብለው ነው። ቆይ ታስብለዋለህ፣ ግን ማን የሰጠን? ኤፍዬ ይሄንን ጠይቀው። ማን ቆይ ተሙ ያስከው መጽሐፍ ቅዱስ ማን የሰጠን? መጽሐፍ ቅዱስ ነው አይደል ያስከው? ቆይ አንዴ ዜድ መጽሐፍ ቅዱስ ያስከው መጽሐፍ ቅዱስ ነው ተሙዬ? አዎ ያስከው። አዎ
ኦኬ እሱ መጽሐፍ ቅዱስ ማን ሰጠ? ቤተክርስቲያን። ቤተክርስቲያን ማን ሰጣት? ቤተክርስቲያን ክርስቶስ ነው ራሷ። እሷ የክርስቶስ ሙሽራ ናት እኮ። ከየት አመጣች ቤተክርስቲያን? ቤተክርስቲያን ተቀባይ ራስ ስላላት። ራሷ ማን ነው? የቤተክርስቲያን ራስ ማን ነው ብሎ ነው ያስቀመጠው መጽሐፍ ቅዱስ? ክርስቶስ። ስለዚህ እኔ ቤተክርስቲያን ናት ሰጪ። ስለዚህ ክርስቶስ ነው ለቤተክርስቲያን የሰጣት። እኔ ቤተክርስቲያን ናት የሰጠችኝ ነው ብዬ ማምነው እኮ። ቤተክርስቲያን ከየት አመጣችው? ቤተክርስቲያን ራሷ ሰጪ ናት ነው እያልኩ ያልኩ። ባለሙሉ ባለስልጣን ናት። ቆይ ጥያቄን ቀየርኩልህ። መጽሐፍ ቅዱስ የቤተክርስቲያን ቃል ነው ወይስ እግዚአብሔር ቃል ነው? ማለት አልገባኝም። የቤተክርስቲያን ቃል ማለት የቤተክርስቲያን ቃል ነው ወይስ የእግዚአብሔር ቃል ነው? ቤተክርስቲያን ማለት ምን ማለት ነው? አልገባኝም። እንደ ጥያቄ ስላልገባኝ ነው። ቤተክርስቲያን ማለት ህንጻው ነው። ቤተክርስቲያን ማለት የአማኞች ህብረት ማለት ነው። የአማኞች ማለት ነው። ስለዚህ ህብረቱ ያለበት ነው መጽሐፍ ቅዱስ የቤተክርስቲያን ነው ወይስ የእግዚአብሔር ነው ነው ጥያቄ። መጽሐፍ ቅዱስማ ለሁለት መጽሐፍ ቅዱስ ለማን ነው የተሰጠው? ለባለቤትነት ተብሎ የተሰጠው ለማን ነው? ንገረኝ እስኪ። መጽሐፍ ቅዱስማ የተሰጠው ለሚሰሙ ሁሉ ነው። ምድር ላይ ላሉ ለፍጡራን በሙሉ ነው የተሰጠው። ማን ነው እንደዛ ያለው? መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? ለሁሉም ነው እኮ አልኩ እኮ። ምን ላይ ነው ያለው? ማን ነው ያለው እንደዛ ብሎ የፈታ ማን ነው? አድሬስ አድርጎ መጽሐፍ ቅዱስ የተሰጠው ለማን ነው? እንግዲህ መጽሐፍ ቅዱስ ከፍተን እናያለን ማለት ነው። መጽሐፍ ቅዱስ ለሁሉም ነው የተሰጠው። ለዛ ነው እኮ አንተ የዳንከው እኮ የዳንክ የነበረው ይቅርታ ድነህ የነበረው መጽሐፍ ቅዱስ እኮ ለሰው ልጆች ሁሉ ስለተሰጠ አንተ ተራት 100% ወደምድንበት ነው የሄድኩት። የፍዬ ካለመዳን ወደ መዳን፣ ካለመመረጥ ወደ መመረጥ ነው የሄድኩት። እስቲ አንድ ጥያቄ ልጠይቅህ። እንደሱ ካልክ እሺ። በነገራችን ላይ ይህንን እንዳትረሳ ያልኩትን መጽሐፍ ቅዱስ ለማን ተሰጠ የምትለው የተሰጠችው ለቤተክርስቲያን ነው። መጽሐፍ ቅዱስ የሰጠችን ቤተክርስቲያን ናት። አለቀ። ራፕ እናድርገው። ያንተን እንደፈለክ ያዘው። መጽሐፍ ቅዱስ ያው እግዚአብሔር እናንተ ራሱ እንዳልከው ራሷ ነው ያልከው። በኋላ ኮንፎርም ማድረግ እንትን ስላልክ ነው ለቤተክርስቲያን ሰጠሃልክ። በቤተክርስቲያን በኩል አገኘሁታልክ። አንተ በማንም ሰው በኩል ታገኘሁት። ለምሳሌ እጅ ላይ ያለው መጽሐፍ ቅዱስ ፕሪንት የተደረገውን ጓደኛ አበበ የሚባል ጓደኛ ሰጥቶ ሊሆን ይችላል። ግን ሶርሱን ስትወስድ ዞሮ ዞሮ እግዚአብሔር ጋር ነው የሚደርሰው። እስትንፋሰ መለኮት ነው፣ የእግዚአብሔር ቃል ነው እንደምታውቀው። ስለዚህ እግዚአብሔር ነው የሰጠው። ለማን ሰጠ የምትለው የተሰጠው ለፍጥረት ሁሉ ነው። ፍጥረቱ ሁሉ አንብቦ ወደ እውነት እንዲመጣ ማለት ነው። ኦኬ መዳንን ሁሉም እንዲወዱ ወዶ እንዲል መጽሐፍ ቅዱስ ሁሉ እንዲድኑ በሚወደው ጌታ ለሰዎች ሁሉ የተሰጠ ነው የእግዚአብሔር ቃል። ስለዚህ ለዛ ነው እኛ ጋር ይደርስ። የሆነ ጊዜ ላይ የሆነ ሰዎች ጋር ደርሰዋል፣ አሁን እኛ ጋር ደርሰዋል። ነገ ደግሞ የሚመጡት ትውልድ ጋር ደግሞ ጌታ እስኪመጣ ድረስ ይሄዳል ማለት ነው። እሱ ላይ ለምን ጥያቄ እንዳነሳ አልገባኝም። ቤተክርስቲያንን ብትል ከቤተክርስቲያን ነው የተቀበልኩትን ብትል ዞሮ ዞሮ ቤተክርስቲያን ከጌታ የተቀበለችውን ነው እንጂ ለምን እንደዚህ እንደገባው ግን ገብቷል አለ ኤፍሬም። ማቴዎስና ሉቃስ ማርቆስ ብሎ ከመከፋፈል በፊት መጽሐፍ ቅዱስ ማን እንደሰጣችሁ እንኳን ባለቤት የላችሁም ነው። አሁን አማን እንዳለው ቅድም ላይ ብሏል፣ እግዚአብሔር ሰጠን አለ። እግዚአብሔር ታዲያ ካወረን እንቀጥላለን። ተሜ መጽሐፍ ቅዱስን ማን ሰጠን የሚለውን ከቤተ ክርስቲያን አባቶች ጥቀስ ብላለ። እግዚአብሔር ሰጠን የሚል ካለ ታሳየኛለህ። እሺ አሁን እኮ እኔ እየዋሸው እንደሆነም እኮ አታውቅም እኮ። አሁን እዚህ ጋር አሁን የኢራኔ ጽሁፍ ነው ቡክ ዋን ላይ ማለት ነው። ቻፕተር 1 ቡክ ዋን ላይ ቁጥር 1 ብሎ የሚጀምረው ማለት አልገባኝም። አማን በዋሽ ራሱ አታውቅም እኮ እያልኩ ነው። እና እስቲ ቁጥር 1ን ራስ አንብቡ። ዊ ሃቭ ለርንድ በቃ ከአንተ ጋር ባላወራ ደስ ይለኛል። ጌታ ምስክሬ ጌታ አይደለም እየሰከሱ አይደለም፣ የምሬ ነው። እሺ አንድን አንብቤው መልሱ እዛ ጋር ነው ያለው። አንድን አንብቤው በቃ ከአንተ ጋር ጨረስኩ። ማርያምን ነው የምልህ ተሜ፣ እንደዚህ አትበል። በቃ አመሰግናለሁ። ተባረክልኝ። ጨረስኩ። አይ ምሬ በጣም ነው የምናደድብህ። አሁን እዚህ ጋር እንትን የምንል ከሆነ የምንጣላ ምን አገባኝ ታዲያ? እንኳን መናደድ ያኔ ደብረ ዘይት መተን በበላነው ምግብ ይዣለሁ። ያዝልኝ። አሁን እዚህ ጋር ቁጥር 1ን አንብብልኝ። ጨርሻለሁ። ኤፊ ሌላ ጊዜ መልሱን አንድ የፈለግከው ቁጥር 1ን በቃ ጨርሻለሁ ከአንተ ጋር። አይ በቃ ወደ ሌላ እሱን መልስ። እናንተ ወደ ሌላ ሄዱ። አትጣተሙ፣ ችግር የለም። የመጀመሪያ ነገር ያስፈልጋል መሰለህ አማን። ይኸውልህ የመጀመሪያው ጉዳይ አማንን እንደ አማንነቱ ነው አክብሬው ቀጥለው። አማን ማን ነው ስባል እያናናቅኩ እያጣጣልኩኝ የማወራባቸው ብዙ ሀሳቦች አሉ።
አንተንም ማቀበ ክርስቶስ ኢየሱስ ነው። አለቀ በቃ። ከዛ በላይ በምንም ላይ አልችልም። ሰውን ሳይ እኔ በዛ አይን ነው ማየው። ገብቶሃል? በጣም ነገሮች ያማሩልኝ እየመሰሉ የሚያስጠሉ ቃላቶችን ማውራት ብራቮ ለኔ ብለህ እከሌን ተናገርክልኝ፣ ለኔ ብለህ እከሌን ተቸልኝ የሚለኝ ድንቅ አምላክ የለኝም። አምላኬ ትሁትና ሩሩ ደግ ቸር አምላክ ነውና በእንደዚህ አይነት ነገሮች ማመን ነኝ እኔ። እሺ በዚህ ስለማመን ቅድም ያወራሁት አስከፍቶ በቃ ትቻለሁ እኮ አልኩ። በመጨረሻ ብራቮ ለኔ ብለህ እከሌን ሰድበህልኛል፣ ተችተህልኛል የሚለኝን ኢየሱስን አይደለም የተከተልኩት። ኖ እኔ አንተን መተቸቴ ኢየሱስ ያጨበጭብልኛል ብዬ ማለት ነው። የአንተ አምላክ ያጨበጭብልሃል። ለዛ ነው የኔ አምላክ ደግሞ የስርዓት አምላክ ነው፣ በስርዓት የሚያምን አምላክ ነው። ኧረ ተሙዬ አንተ አሁን ተሸካሚ ናችሁ ተጠቃሚ ምናምን ስትለን ተሸካሚ ናችሁ ሲሉ የሚያጨበጭብለት አለው። እሱ ለምን መሰለህ ኤፊ አምጥቶታል፣ እየጠበቅኩ ነበርና እዛች ጋር ሲናገር በቃ አለቀ እኮ ዘጋ ነው። አመሰግናለሁ። ወንጌል ይሄ ከሆነ ቀጥል። በቃ እሺ ሚዩት አድርግ ታሜ፣ ችግር የለውም። ፖለቲክሱን እንቀጥላለን። ሚዩት አድርግና እኔ ልቀጥል። እሱ የጠየቀውን ጥያቄ ኤርሊ ቸርች ፋዘርስ ላይ ብሎ ከዛ እኔ ቅድም ባብራራሁት መልኩ ማለት ነው። አሁን ቅድም ያልኩት ታሜና ያበገነው ምንድን ነው የዋሸው በሆን እንኳን በምን ታውቃለህ ምናምን ነው ያልኩት። እዚህ ላይ አሁን እንግሊዝኛውን አጣምሜ ምናምን ለእኔ በሚመች መልኩ ራሱ ብትረጉም በምን ታውቃለህ ነበር ያልኩት። አም ሶሪ ኢፍ ታት ኦፌንድስ ዩ። ቁጥር 1 ላይ ዲስ ኢዝ አጌንስት ሄሬሲስ ቁጭ ብዬ ከመሰለህ እኔ እወጣለሁ። ሶሪ እያለህ እኮ ነው ተሙ። እንዴ ሶሪ እያለህ አንተ እወጣለሁ ትላለህ። ሶሪ እያለህ እወጣለሁ ትላለህ። ይቅርታ እያለህ በጣም ነው የምታስደብረኝ። የምትወጣ ከሆነ በጣም ነው የምታስደብረኝ። እኔም እወጣለሁ አንድ ላይ። የሆነ ላስቀይም ምናምን አይደለም፣ ጌታ ምስክሬ ላስቀይም አይደለም። እየተጨዋወትን ስለነበር እኔ ማርያምን ምለው አምኜ ነው እንደ ማርያምን ምልህ እየቀለድኩ ስለነበር ነው። ሶሪ በጣም ሶ አጌንስት ሄሬሲስ ላይ ቡክ 1 ቻፕተር 1 ላይ ነው የኛው። ምን ይላል? The apostles did not commence to preach the gospel or to place anything or record until they were endowed with the gifts and the power of the Holy Spirit. በመንፈስ ቅዱስ ኃይል እስኪቃኙ ድረስ ደቀ መዛሙርቱ ወንጌልን አልሰበኩምም አልተናገሩምም። በመንፈስ ቅዱስ ኃይል እስኪቃኙ ድረስ they preached one God alone፣ አንድ እግዚአብሔርን ሰብከዋል። maker of heaven and earth የሚለው በዚህ ሳብቶፒክ ውስጥ መግቢያው ላይ ምን የሚል ነገር ይናገራል? አንተ ለጠይቀኝ ማለት ነው። በቃ በህዝቡ መካከል እግዚአብሔር ሰጠን ስል ምን ብዬ ነው ያብራራሁት? ጥራ እስከ ሰማይ መጣ አላልኩም። እኔ ጥራ እስከ ሰማይ መጣ አላልኩም። ያልኩ ምንድነው? በህዝቡ መካከል ነው የተገለጠው። በብሉይ ኪዳን በሐዋርያቱ፣ በአዲስ ኪዳን በነቢያቱ በኩል እግዚአብሔር በተጠቀማቸው ቬስሎች በኩል ተገለጠ። ያ ለኛ ተላለፈ ነው ያልኩት። ያንን የሚደግፍ ምን እያሰብኩ ነበር ሳውራ የነበረው? ይህንን ነበር ሳስብ የነበረው። ምን ይላል? አንድ ሁለት ፓራግራፎችን ማለት ነው፣ ናት ፓራግራፍ መስመሮችን። ምን ይላል? ቁጥር 1 ላይ we have learned from none others the plan of our salvation። ከሌሎቹ አንድ ላይ ሲተረጎም ነው የሚመጣው። የኛው አንድ ላይ እንትን ብቻውን አይመጣም። we have learned from none others the plan of our salvation than from those through whom the gospel has come down to us, which they did at one time proclaim in public, and in a later period by the will of God handed down to us in scriptures to be the ground and the pillar of our faith። እንደዚህ ሙሉ ሲሆን ነው የሚተረጎመው። ምን ማለት ነው? የመዳናችንን እቅድ የተማርነውና የተቀበልነው ኦር ወደኛ የደረሰው they did at one time proclaim በአደባባይ ላይ በሆነ ወቅት ላይ አደባባይ ላይ ሲሰበክ የነበረ በሐዋርያቱ ሲሰበክ የነበረ ነው። in the public አደባባይ ላይ and at a later period በኋለኛው ዘመን ግን አሁን እነ ኢራኔስ ባሉበት ማለት ነው። በኋለኛው ዘመን ግን by the will of God በእግዚአብሔር ፈቃድ handed down to us in the scriptures በመጽሐፍ ቅዱስ በኩል ተደርጎ ለኛ ተላለፈ። በዚያ ዘመን አደባባይ ላይ ሲሰበክ የነበረውና ሲያስተምሩት የነበረው handed down to us in the scriptures አለ። በመጽሐፍ ቅዱስ በኩል ተላለፈልን to be the ground and the pillar of our faith የእምነታችን መሰረትና ምሰሶ ይሆን ዘንድ። ስለዚህ ቅድም ነበር ያልኩ እኔ በሐዋርያቱ መሃል እግዚአብሔር ሰጠን አልኩ።
እግዚአብሔር ከላይ ጠርዞ ሰጠ ወይ ምዕራፍና ቻፕተር ያለው ስትለኝ፣ አይ እንደሱ ሳይሆን በሐዋርያቱና በነቢያቱ አንደበት ሲነገር የነበረው ነገር እሱ ነው በህዝቡ መካከል የተገለጠው ወደኛ የመጣው። ስለዚህ በህዝቡ መካከል ነው፣ በቃል ኪዳኑ ህዝብ መካከል ተገለጠ። ኢራኔስ ደግሞ ምን ይላል? በኋለኛው ዘመን ፐብሊክ ላይ ሲሰበክ የነበረው ነገር የመዳናችን እውቀት የሆነው የመዳናችን መሰረትና ምሰሶ እንዲሆን ዘንድ በኋለኛው ዘመን ለኛ ተጠርዞ መጣልን መጽሐፍ ቅዱስ ሆነው ይላል። ስለዚህ በዚህ መልክ ነው የተቀበልነው። ቅድም ያልኩት ነገር ውሸት አይደለም ማለት ነው። ስለዚህ አይ በጣም ውሸት ነው እንጂ አንድ ሺህ ውሸት ነው። እውነቱ ምንድን ነው? በግድ እውነት ነው ካልክ ለአንተ ሊሆን ይችላል። እኔ ጋ ግን ስትመጣ ግን ከአንድ ሺህ ስህተት ነው። ምንድነው ስህተቱ? መጽሐፍ ቅዱስን ባንሰጠ ስለ እግዚአብሔር ሰጠ። እግዚአብሔር ሰጠ ብሎ ያስቀመጠልህ ስጠኝ ነው ለእኔ ያልኩ። እግዚአብሔር ሰጠን። አሁንም እግዚአብሔር ሰጠን ከሰማይ አውርዶ ሰጠን ብሎ ያስቀመጠ አንድ አባት ስጠኝ ነው ያልኩ። እኔ ከሰማይ አውርዶ ሰጠን መቻልኩ ተሜ መጀመሪያ እኔ ያልኩትን ስማና እኮ እግዚአብሔር ሰጠን ሲብራራ እግዚአብሔር ከሰማይ እንዳወረደልህ ያስቀመጠልህ አባት አንድ እንኳን አስነበበኝ ነው። እኔ ከሰማይ አወረደልኝ አላልኩም። ከሰማይ እኔ ቁርአን ነው እንደሚወርደው ተሜ ምን ሆነ ነው እኮ? እሺ ማን ሰጠ? አንተ መታነበው መጽሐፍ መጀመሪያ እንደዚህ ብለህ ልገልጥ የቻልከው ምዕራፍ ልከፍትበት የቻልከው መጽሐፍ ማን ሰጠ? መጽሐፉ ችግር የለውም ቶ አጠር ላድርግልህ። ጥያቄ እግዚአብሔር ገለጠው ወይም እግዚአብሔር ሰጠው አልኩ። እሺ በቃ ቶ ጥያቄውን አጠር ላድርገው። ማን ይሄ ስለሚያሰለች መጽሐፍ ቅዱስ 66 አድርጎ የቀነነ አባት ማን? በቤተክርስቲያን አባቶ ረጅም ታሪክ ነው የጠየቀኝ። ያው ብገለብጠው ይቀለኛል ግን አሁን ያለው የፕሮቴስታንት 66ቱ ጥራዝ በቤተክርስቲያን ታሪክ ውስጥ ጥያቄ የሌለባቸው መጽሐፍ ተሰብስብ ነው። ባይሆን አሁን ጥያቄው ማለት ነው በቃ ብትቧጥጥ ዘመንን ሁሉ ብትቧጥጥ የማትወጣው ድጥ የሚሆንብህ ያንተ 81 በታሪክ ውስጥ የቱ ጋር ነው የተጠረዘው? መልስ የለም። የኛውን እንዲህ ብዬ መለስኩልህ። 66 ብሎ የቀነነ አንድ አባት እስኪ ማን ነው 66ቱን? እሱ ጥያቄ ለመሰለ ችግር የሚሆንብህ 81 ብሎ የጠረዘልህ ሰማይ ምድር ብትቧጥጥ አታመጣም እኮ ነው የምልህ። እግዚአብሔርን ያበደበር አስነጥሶ ሲወጣ አየህ 81 ብሎ ጌታ ተሙ በመሀል እየቀለድኩ እንደሆነም እያሰብክ አውራኝ ስታወራ። ምክንያቱም ከአንተ ጋር ምንም ምን ችግር እንደሌለብኝ ታውቃለህ፣ ከቲክቶክ ዘመን ጀምሮ ማለት ነው። ስለዚህ አሁን ይሄን ጥያቄ እንደ አውቶሪቲ ስታነሳ ምንን ነው ፕሪሳፖዝ እያደረክ ያለው? ያንተ በቤተክርስቲያን አባቶች ዘንድ ተቀንኖ የተቀመጠ እንደሆነ ነው አይደል የምታስበው? እኔን ተወኝና መጀመሪያ ጥያቄው አንተ ላይ የሚተኩስ ቃታ ለምንድን ነው የምስበው? እኔ እኮ የሚገርመኝ ነገር አማን የምን እንደው ልንገር፣ ጥያቄ በጥያቄ የሚሆኑ ነገሮች አንተ ጋር ያለ አጠይቅ እኮ ነው። 66 ብሎ የቀነነ ማን ነው? 81 ብሎ የቀነነ ማን ነው? ተሙዬ እንደዚህ ልመልስ፣ ችግር የለውም። የኔን የሆነ እንትን ልስጥልህ፣ የኔውን አንተ ልጠየቀው ችግር የለውም። አንተ ለጠየቀው የኔውን የሆነ ቀዳዳ ሲሰጥ የፕሮቴስታንት ካነን በቤተክርስቲያን ታሪክ ውስጥ እናንተም የምትቀበሉት ካቶሊኮችም የሚቀበሉት ኤርሊ ቸርች ፋዘሮችን በሙሉ ኮት ያደረጉት ነው። ጥያቄ የሚነሳባቸው ሁለት መጽሐፍት አሉ፣ በእኛ ከመጣ ማለት ነው። ሁለት መጽሐፍት ቢበዛ ኦኬ፣ አስቴርና ምን ነበረ? ምዕመናን ከታች ጻፉልኝ። ስለዚህ አስቴርና አንድ መጽሐፍ ማለት ነው። በእኛ ላይ ኩዌስችን ከተነሳ ራሱ የሚነሳው ማለት ነው በማጆሪቲ ኮንሰንሰስ ከሄድ ነው። ተምዬ አንዴ ቆይ፣ እንደሱ አይደለም ጥያቄ የሚጠየቀው። እንደሱ ከተጠየቀ አንተም አትመልሰውም። የለህም 81 ብሎ ያስቀመጠልህ ማንም የለም። ሰማይ ምድር ብትቧጥጥ አታመጣም። የለም ቤተክርስቲያን የሰጠችኝ ነው የምትለው እንጂ የለም። እኔማ ሰጪ ያለኝ እኮ አልኩ እኮ ቤተክርስቲያን ብዬ እኮ ዘጋሁት እኮ። ሰጪነቱ ሳይሆን የአንተ ጥያቄ ምንድን ነው? 66 ብሎ የሰጠ ማን ነው አይደለ? ደሴም ጥያቄ 81 ብሎ የሰጠ ማን ነው? ከዛስ ቤተክርስቲያን ያልከኝ አይደለ? ደን ቤተክርስቲያን ካልከኝ በቤተክርስቲያን ታሪክ ውስጥ 81 አክሴፕትድ ትክክለኛው የሆነ ካንን ቁጥር ነው ብሎ የነገረ ማን ነው ነው ጥያቄው እኮ። ወደ ሁለተኛው ክፍለ ዘመን ሂድ፣ ሶስተኛው ክፍለ ዘመን ሂድ፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው እያልክ ሂድና በእነዚህ ሁሉ ታሪኮች ውስጥ በቃ እግዚአብሔር ለሕዝቡ በእጁ እንዲደርስ የፈለገው ቁጥር 81 ነው ብሎ ያስቀመጠልህ ማን ነው?
መጀመሪያ የኔ መመለስ እንትን ከሌለ መመለሱ አይደለም። ጥያቄው ወልጋዳ ነው። እንደሱ አይጠይቅም። ማንም እንደዛ አይጠይቅም። ባይዘ ካቶሊክም አይጠይቅም፣ ኦሪየንታልም አይጠይቅም፣ ኢስተርኖችም አይጠይቁም። እንደዛ አይጠየቅም ሲጀመር። ለምን አንተ በጠየቅበት ወይም አንተ በሰፈርክበት ቁና መልሰ ስትሰፈር በቃ የኔ መልስ እንደዛ ነው ብለህ መሸወር ነው የምትችለው እንጂ ጤነኛ መልስ የለም። አሁን ያኛው 66 ብሎ የነገረኝ እገሌ ነው ብሎ በመለሰበት አንተ 81 ብሎ የነገረኝ እገሌ ነው ብሎ አትመልስም። አንተ መመለስ በማትችልበት ሁኔታ ሰውን መጠየቅ በጣም አንፌር ነው። አይጠየቅም፣ እንደዛ አይጠየቅም። የካነን ፕሮብለም በጣም ሎንግ ፔሪየድ የጠየቀ ነው። በጣም ብዙ ጭቅጭቆች ያሉበት ነው። የፕሮቴስታንቱን ግን ልነግር የምንችለው ጭቅጭቅ የሌለባቸውን መጽሐፍት ሰብስቦ የያዘው ኦንሊ ዲኖሚኔሽን ኢስ ፕሮቴስታንት። ይህንን ብላታንትሊ መናገር እንችላለን። ያንተው ግን ጭቅጭቅ ያለባቸውን በምስራቁ ቤተክርስቲያን የማይታወቁ በአንዳንድ የጥንት አባቶች ዘንድ ጭምር ቤተክርስቲያን ውስጥ መነበብ የለባቸውም የተባሉ መጽሐፍትን ጭምር ሰብስበ ይዛል ነው። ደን 81 ብሎ የነገረ ደግሞ ማንም የለም። 81 ብሎ የነገረ ማንም የለም። እቺ ልበል የኔ ልክ አለመሆኑን ያንተን ትክክል ሊያደርግልህ ይችላል። እሱ አይደለም ሎጂኩ አሁን እያወራን አይደለም። አሁን በቃ አጥር ያለ ጥያቄ ነው የጠየቅኩ። የኔ ልክ አለመሆኑ ያንተን ትክክልነትን ይገልጣል ማለት። ስለዚህ በቃ ገልብጦ አሁን ያልካትን ወደ ነገር ልትሲ አሁን ያልካትን ወደ ነገር አሁን ያልካትን ርቃት ሄድ። አንተ ያልከኝ ርቀህ ሳትሄድ ማለት ነው የእኔ ትክክል አለመሆኑ ያንተን ትክክል ያደርገዋል አልከኝ። አያረገውም ማለት ነው። ልገልብጥ ነኝ። ቆይ አዳምጥ፣ ቀስ በል እንዴ። ገና ፓራፍሬዝ እያልኩ እያለ ነው እንዴ መሀል ላይ የምትሄደው? የአንተ ትክክል የእኛ ትክክል አለመሆኑ ያንተን ትክክል ያደርገዋል ወይ አማን አልከኝ። አያረገውም አልኩ። የእኛ ትክክል አለመሆኑ ያንተን ትክክል ያደርገዋል? ያንተ ትክክል አለመሆኑማ የኔ ትክክል መሆኑንማ ሰጪ ስላለኝ አውቃለሁ። እኔ ልክ ነው ብዬ ነው የማምነው። ሰጪ ካለ ይኸው ጥያቄው ማትመልሰው ልስታው ሰጪ አለኝ ትላለህ እንጂ መልስ የሌለን ጥያቄ ልጠይቅህ። ሰጪው ሲሰጥህ ስላለኝ እኔ ልክ ነው የኔ ልክ ነው። ተሜ እኔ 66 ማንቀነነልህ እስኪ ንገረኝ። ያንተ ሰጪ ስላለ ትክክል ነው አይደለ? ይሄን መልስልኝና እነግርሃለሁ። ያንተ ሰጪ ስላለ ትክክል ነው አይደለ? እኔን እኮ በቃ እኔን ተወኝና የኔ ትክክል እንኳን ባይሆን ያንተ ትክክል ማደርግ ከሆነ ምን ትዝ እንዳለኝ ታውቃለህ ብሎ ማን ይቀነናል? የኔን ተው ስትል ምን ትዝ እንዳለኝ ታውቃለህ? ደረጀና ሀብቴ ቀልድ ላይ ፍርድ ቤት ሄዶ የማይሆን ምስክርነት ሊሰጥ ሲል ዳኛው መስቀለኛ ጥያቄ ሲጠይቀው ሲያጠዳድፈው ምን አለ? ክቡር ዳኛ እባክዎትን ወደ ገደለው ይሄዷል አይደለ? እንደዛ እያልከኝ እንዳለ ነው የሚሰማኝ። አሁን አዳምጥ። አሁን ለእኔ ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ሰጪ ስላለኝ የኔ ትክክል ነው አልክ አይደለ? ተመስገን ወንድምዬው። አዎ እየሰማው ነው፣ ግን መልስ ነው እየጠበቅኩ። ሰጪ ስላለ ትክክል ነው። ሰጪ 81 ነው ብሎ የቱ ጋር ነው የነገረህ? እኔ ወዳጄ የኔ ትክክል አለመሆን ለአንተ ትክክል ያንተ ትክክል እሱ አይደለም መልሱ። እሱ አይደለም መልሱ። እሱ አይደለም። አንተ 66 ብሎ የቀነነልህ አባት ማን ነው? እሱ አይደለም መልሱ። እኔ የጠየኩህን መልስና እኔ መልስልሃለሁ። ሰጪ ስላለኝ እኔ ትክክል ነኝ አልክ። ሰጪ 81 ነው የሰጠው ያለው የቱ ጋር ነው? ስለዚህ በቃ 66ቱ መጽሐፍ ቅዱስ ብቻችን ረጅም ደቂቃ አወራን። ኤፍሬም ቤቱን ምራው። በቃ እንደዚህ ነው። ኤፊ እሺ፣ ተሙዬ አሙን እንግዲህ እንትን ብለሃል፣ በዝርዝር ነግረሃል። መጽሐፍ ቅዱስ ከየታመጣችሁ እንግዲህ ብዙ ጊዜ የምታነሱት ጥያቄ ነው። እሱ ነግረሃል ከየት እንደመጣ። አንተም ያው እሱን አልካድክም ስናወራ ከየት እንደመጣ ማለት ነው። የእስትንፋሰ መለኮት እንደሆነ ታምናለህ። ከእግዚአብሔር የተሰጠ እንደሆነ ታምናለህ። በየት በኩል ሲል ቤት በኩል ስትለው ነግሮሃል። በነቢያቱ በሐዋርያቱ በኩል ብሎ ነግሮሃል። ሰዎች ቢጽፉትም የሰዎች መጽሐፍ ቅዱስ የሰዎች ነው ብለን አይደለም የምናምነው፣ የእግዚአብሔር ነው ብለን ነው የምናምነው። በእነሱ በኩል ወደኛ መጣ እንጂ ያው አንተ ቸርችን ሜንሽን ብታደረግም ያው ቸርችን ወደኋላ ደግሞ ስትሄድ ያው ከእግዚአብሔር ነው፣ ምንም ጥያቄ የለውም። የተቀበለችው ቸርች እንደምታውቀው የቸርች ኮንሴፕትን ስትረዳ ማለት ነው። ስለዚህ እሱን በሚገባ መልሶላል። ስለ ካኖናይዜሽንም አሁን ያወራኸው እንግዲህ ኦብቪየስ ነው፣ እሱ እንደነገረህ ነው። በአዲስ ኪዳኑ ላይ እንኳን ብዙ ምንም እንትን የለም፣ ኦብቪየስ ነው፣ ጭቅጭቅ የለም። ቸርች ፋዘርስም ከተባለ
እነሱም ያንን እንትን ያደርጉ አሉ እንደነ ኦሪገን አትናቴስ ምናምን 27ቱን በደንብ ኦብቪየስ ዘርዝረው አስቀምጠዋል። እነሱ ምንም ክርክር የሚነሳበት አይደለም። ኦልድ ቴስትመንቱን ግን ስታነሳ አማን እንዳለህ ነው የሚሆነው ማለት ነው። የኛ በታሪክ ሂደት ውስጥ ምንም አይነት ክርክር ያልተነሳባቸው ናቸው። እንደገና ደግሞ እርስ በርሳቸው ማይጋጩ ከአዲስ ኪዳን ሀሳቦች ጋር ማይጋጩ የነበሩ ናቸው። ቆይ ልጨርስ። ምንድነው የነበሩ ያልነበሩ አይደሉም። ሌሎቹም ከዛ አብልጠው የሚቀበሏቸው ሰዎች ያልነበሩትን አይደለም። ግን በዛን ጊዜ ራሱ በዛን ጊዜ ማህበረሰቡ ራሱ የሚጠቀማቸው የነበረው ልክ እንደ ሞራል እንትን ነው የሚጠቀማቸው፣ እንደ ማህበራዊ አገልግሎት እንደሚሰጡ መጽሐፍቶች ነው እንጂ እንደ እስትንፋሰ መለኮት አድርገው እንደ እግዚአብሔር ቃል እንደ ይኸው እግዚአብሔር ቃል ወይም እንደ ኢንስፓይሬሽን እንደምንለው እንደዛ አድርገው አይረዱትም ነበረ አንዳንዱ። ለዛም ነው ደግሞ የተለያዩ መመዘኛዎች አሏቸው፣ ቅድመ ሁኔታዎች አላቸው። ለምሳሌ በአዲስ ኪዳን የተጠቀሱ የሚል ሪኳይርመንት አለ። እንደገና ደግሞ ከአዲስ ኪዳን ሀሳብ ጋር የተጋጩ የሚባሉ አሉ፣ አቮይድ የተደረጉ ማለት ነው። ብዙ ክራይቴሪያ አላቸው። አቮይድ ሲደረጉ ዝም ብለው አይደለም የተደረጉት እና እነዛ በትክክል ደግሞ ከአዲስ ኪዳን ጋር ፊት የሚያደርግ በዛን ጊዜ ራሱ ሲጠቀሙ የነበሩ ሰዎች እንደ ቅድም እንዳልኩት አውቶሪቴቲቭ እንደሆኑ አድርገው የሚቀበሏቸው ኢንስፓይሬሽን እንደነበሩ የነበሩት ናቸው የቀጠሉት የተቀበል ናቸው። እና እንደናንተ ደግሞ አብዛኞቹን የተቀበለ አለ። እንዳልኩት ብዙ ችግሮች አሉ፣ አማን እንዳለህ ማለት ነው። እነሱ ላይ ሀሳብ ቢሰጥ ማለት ነው ትንታኔ። ስለዚህ ይሄ መጽሐፍ ቅዱስ ላይ እንደሱ ሲያወሩ ሰምቻለሁ። ተሙዬ እንደዚህ ጥያቄ ከየት መጣ እንደዚህ መጽሐፍ ቅዱስ ምናምን የሚሉ ሰዎች ብዙ ዝም ብሎ ቁም ነገር ያለው ነገር አይደለም እነሱ የሚያወሩት። ምክንያቱም ወደኋላ ስትሄድ የተለየ የለም። አሁን ብዙ ጊዜ ችግሩ መሰለ እነ ኦሪገን አትናቴስ ምናምን የእናንተ አባቶች ይመስሏቸዋል። ገብተዋል። ልክ እንደ መጽሐፍ ቅዱሱ እነሱንም ሚስር ፕሬዘንት እያደረጉ እንደሚያቀርቧቸው ብዙ ጊዜ እንደዛ ስለሚል ወደኋላ ስትሄድ እዛ ዓመተ ምሕረት ላይ ጠቃለ የኦርቶዶክስ ካቶሊክ ምናምን የሚባሉ ተቋማት አይደለም የነበሩት እና በእንደዚህ በመጽሐፍ ቅዱስ ካኖናይዜሽን በአርሊ ክርስቲያኒቲ ትራዲሽን ላይ ምናምን የመሳሰሉት ላይ ልዩነት የለውም። የክርስቲያኑ ሴክት ማለት ነው። ከጊዜ በኋላ ነው ነገሮች እንትን እያሉ የመጡት። ስለዚህ የኔ ይሄ ነው ያንተ ነው አንነካካ ምናምን የሚባለው ነገር የለም። አለበለዚያ ጳውሎስን ለሁለት እንካፈለው፣ ጴጥሮስን ለሁለት እንካፈለው አይነት ነገር ሊመጣ ነው ማለት ነው እና እንደዛ ነው። አማን ያለህን እንደዛ ብትቀበለው ነው የሚሻለው። ፋዬ አንድ በተነሳው አርዕስት ላይ የአሁኑ ሳይሆን የቅድሙ ስንወያይ በነበረው ላይ ተሜ በገባበት ጉዳይ ላይ በኮንፌሽን ዙሪያ አንድ ጥያቄ አለኝ ለተምዬ። አይ በዚሁ እንድትመልስ ነው፣ አብረህ ትመልሳለህ እና ኤፍሬምንም ረዥም ሰዓት አዳመጨው ነበር። ላዳምጥ ከተለሽ ዜድ አይደለም የእኔ ቀላል ጥያቄ ነች። ኤፋዬ ተምዬ አንድ ሰው አንዴ እንትኑንም ምናልባት እንትን ካላቸው አጥፉለትና ሰዎች እንዳይረብሹት አቴንሽኑ እንዳይወስዱ አንድ ሰው ወደ ኦርቶዶክስ ሲመጣ ኮንፌሽን አለ ወይ? ካለስ ያ ኮንፌሽን ምንድን ነው? እስቲ አንዴ በልልንና እንየው። አጥፉለትና ቴንክ ዩ። እስቲ ኮንፌሽኑን በል። አንድ ሰው ወደ ኦርቶዶክስ ሲመጣ የሚለውን የንስሐ ጸሎት ወይም ኮንፌሽን የሚባለውን በልልን እስቲ። ኤፍሬምን ሀሳብ ልጨርስና ወደ አንተ እመጣለሁ። ይሄን አስቀድመውና ምን አለ መሰለህ ውሃ አይደለሁም አንተ በቀደድክልኝ ቦይ የምፈሰው ዜዶ ተመስገን ነኝ እኮ ረስተኝ ነው። ባይ እኔ በቃ ብታስቀድምልኝ በጣም ደስ ይለኛል ለማወቅ ስለምፈልግ። እኔ ተመስገን ነኝ። እኔ ደግሞ ኤፍሬምን እንዳዳመጥኩት ደግሞ አዳምጦኝ ከዛ በኋላ ደግሞ ወደ አንተ ደግሞ እመጣለሁ። እሺ ቀጥል፣ ችግር የለም። ወይኔ ዜድ ጥያቄውን ቀይር በኋላ። እሺ ተሙ ወይ ወንድሜ ኤፊ። እሺ አይ በቃ ይህን መመለስ ካልፈለግ እኔ አንድ ጥያቄ ልጠይቅ። እሺ
ኤፊ ይህን ይመልስልን በጌታ ማወቅ እፈልጋለሁ። እኔ ስለማላቅ እሺ መመለስ የኦርቶዶክስ ምን እንደሚመስል ስለማላቅ ፕሊስ ኤፊ እሺ መመለስ ትፈልጋለህ? ተሙ ይሄን እኔ እንዲያውም እኮ አንተ ረዥም ሰዓት አዳምጬ እንዲያውም በመሀል ገባህብኝ ምናምን ሲባል ያንተን ነበር እየጠበቅኩ የነበረው። ይሄን መመለስ ትፈልጋለህ? ኮንፌሽን እኔ አሁን ያለኝ ጥያቄ በራሱ ስላልገባኝ እንደገና እንትን ልበል ፕሪሳይዝ ላድርገው ነው ጥያቄው። አሁን እኔ ጥያቄ አንተ ላይ ብቻ ነው አእምሮ የተሸከመው ያንተን ብቻ ነው። ቀጥሎ ደግሞ የዜዶን ደግሞ እንደገና ኮመንት አስጠፍቶ ደግሞ ይጠይቃል። የኔ ጥያቄ የእሱ ጥያቄ እኔ ፕሪሳይዝ ሳደርገው አንተ ወደ ኦርቶዶክስ ስትሄድ ለምሳሌ ቄዳር ትጠመቃለህ እንደዛ እና ስለ 66ቱ እና ስለ መጽሐፍ ቅዱስ ያወራው ላይ አንተ ሄድክበት ላይ አማን ባለው ጉዳይ ይሄንን እኔም የምር ማወቅ እፈልጋለሁ። ጌታን የምሬ ነው። አንተ ወደ ኦርቶዶክስ ስትሄድ አሁን ኦቪየስ እንደሚታወቀው ቄዳር ነው የምትጠመቀው የነበረ ሰው ከዛ በኋላ የተመለሰ ሰው እንደዛ ስለሆነ ማለት ነው። እኔ ቄዳር አልተጠመኩ ተው እንጂ። እኔ ከልጅነት የጀምሮ ፕሮቴስታንት ስለነበርኩኝ የልጅነት ጥምቀት ነው የጠመኩት። እሺ ቆይ እሱ አንዱ አሪፍ እንትን ነው። ግን ስትሄድ ኮንፌስ የምታደርገው ነገር ነበረ? እንደዚህ በል ምናምን የሚሉህ ነበረ? አይ ትምህርቶች ነበሩ መጀመሪያ ቤተክርስቲያን ላይ እነዚህ 5 አዕማደ ምስጢራት ላይ እሱማ ይኖራል ቤተክርስቲያን ትምህርቶች። ትምህርት ትማራለህ። ኮንፌስ ግን አድርግ የሚሉህ ነገር አለ? ያ ከንስሐ አባት ጋር የምጨርሳቸው ነገሮች አሉ። ኖ እንደሱ አይደለም። በጥምቀት ጊዜ ከኔ በኋላ በል ብለው ለምሳሌ እንደዚህ ብለህ የምትለው ነገር አለ? ልክ እንደዚህ ጌታ ኢየሱስ ሆይ ሴጣንን ክጃለሁ የሚባል ይሄ ቃቃ ጨዋታ ነው። የምን ጨዋታ ነው ይሄ? እንደዛ አይባልም እንጂ ለምን አይባልም? ይሄ አይደለማ። አሁን ለምሳሌ እንደዚህ ኦንላይን ላይ እንዳልከው ነው የምታደርገው። ለምን አልልም። እኔ ኦንላይን ላይ ያስባልኩት እኔ ነኝ እንዴ? በቀደመችው ቤተክርስቲያን በመጽሐፍ ቅዱስም ነበረ፣ በመጀመሪያውና በሁለተኛው ክፍለ ዘመንም ነበረ በአባቶች ኦንላይን ላይ እንደዚህ። ኦንላይንማ አልነበረም የዛኔ። ኦንላይን ላይ የት ነበረ? ኦንላይን ሳይሆን ሰውየው ይላል፣ አንተ የምትለውን ሰውየው ይላል። በዛ ደግሞ በቃ ይድናል ይላሉ አባቶች። ምን ትላለህ አንተ? አባቶችማ የሚሰጡን ቃልማ ትላለህ። አይ ኦንላይን ላይ ግን እንደዚህ አሁን ለምሳሌ አንዳንዶች እንደምናያቸው ጌታን ተቀበሉ ተብሎ ቸርቻቸው ኦንላይን ቸርች የሆነባቸው የራሳቸው ቲክታካቸው ራሱ ቸርች የሆነባቸው ሰዎች እኔ አይቻለሁ። እዚህ ፕላትፎርም ላይ አንተ ከኦርቶዶክስ ማን ነው ከጴንጤ ወደ ኦርቶዶክስ ስትሄድ ምን ብለህ ሄድክ ነው? ምን አለ? ለምሳሌ ምን አልክ? ትምህርቱን ይሄኛው የነበርክበትን ህይወት ምን አልክ? እሱን የፈለግነው። በጣም ጥሩ። እኔ አሁን ሲሄድ ቤተክርስቲያን ቲክታክ ላይ አይደለም ያለችው፣ መሬት ላይ አለች እኮ። እሷ ምን አስባለች? ልክ እንደዚህ አሁን አንዳንዶች ቲክታክ ላይ ጌታን ተቀብለው እዚሁ መሬት ላይ ምን አስባሉ? ቸርች የፈጠሩ ሰዎች አሉ። መሬት ላይ ምን አስባሉ? አንተ ስትሄድ እሱን መሆን ትፈልጋለህ? አማን መሆን ስለምፈልግ እስቲ ንገረኝ። ምን አስባሉ? ስለዚህ ለምን ነገ ተገናኝተን ቦሌ መድኃኒዓለም አልወስድህ? እሱ ንገረኛ። ቆይ ማለት አንድ ኦርቶዶክሱ ሲሆን ከፕሮቴስታንትም ይምጣ ከየትም ይምጣ ሲሆን ምንን ነው የሚደግመው? ምንድን ነው የሚለው? ማለት ልናገረው አልፈልግም። እሺ ያልከው ነገር አለ እንዲህ ማለት ያልከው ነገር አለ ማለት እንድትል የተፈለገ ማለት ነው። የሆነ ቤዚክ ልናገር አልፈልግም እያልኩ ያልከው ነገር አለ ማለት እኮ። አልፈልግምማ ዲቴሉን አትነግረኝም ነው። እንደዚህ ያልኩትን አልነግርህም ነው። አትንገረኝ። እሱን ግን ያስባሉ ነገር አለ። አዎ ግድ ነው። ክርስቲያን አለውኝ እንዴ? እሺ ከሐሰተኛው ወደ እውነተኛው ኢየሱስ እኮ ነው የተጠራሁት። ዋው የሚገርም ነው። አንድ ጊዜ አትለፍ። ይሄንን ተሙ ከሐሰተኛው ወደ እውነተኛው ኢየሱስ ነው የሄድኩት ስትል ሰማሁ። ታዲያ ለመዳን አለ የሄድኩት። ስለዚህ እኛ የምናመልከው ወንጌላዊ የምናመልከው ሐሰተኛውን ክርስቶስ ነው። አሁን ለምን እንደዛ ትላለህ? ከቤተሰብ ጋር ለምን ታገናኛለህ? ምን ልትል እንደሆነ ስለማቅ ማለት ነው። አስብልህ ነበር። አየህ እዚሁ ኧረ እውነተኛው ነው አስብልህ ነበር። አስጩኬ ማለት ነው። አየህ እስ ገብተዋል። አንተም ለዛ ነው
እና ስትናደዱ እኔ ኦርቶዶክሳውያን ስትናደዱ ኢሶኬ አንዳንድ ጊዜ አንደርስታንድ አደርጋለሁ። ያልሆነ ነገር ብትናገሩ ምናምን ገብተዋል ወደ ጎን ከሰውየው ጋር ምናምን ስትሆኑ ግን አንዳንዴ ፌር ያልሆነ ነገር አለ። አሁን ሁለተኛው ኢየሱስ ምናምን ብሎ ይሄ ሐሰተኛው ክርስቶስ መንገድ መጥረግ ነው። ይሄ ራሱ ማለት ነው እውቅና መስጠት ነው። እኛ ኦርቶዶክሳውያን የሚያመልኩት ሐሰተኛው ክርስቶስን ነው አንልም፣ ሐሰተኛው ኢየሱስን ነው ምናምን አንልም እኛ። እና ለምን እንደዛ እንደምትሉ አይገባኝም። በአግባቡ ቢሆን እንትን ብናረግስ ጨዋታውን ሰፋ ለማድረግ ወገን ሌሎችም ስላላወሩ አንድ ቤካ ቆይ እኔ እችል ጠይቅና እኔ ልውረድ። ተሙዬ እጅ ላይ መጽሐፍ ቅዱስ ያለውና እዛ መጽሐፍ ውስጥ መቃቢያን የሚል መጽሐፍ አለ። የኛ መጽሐፍ ቅዱስ ውስጥ የሌለ 66 ውስጥ የሌለ ማለት ነው። ቤተክርስቲያን የሰጠች መጽሐፍ ቅዱስ ውስጥ መቃቢያን የሚል አለ። መቃቢያንም ማን የጻፈው? አማን አሁንም ወደ ጽሁፉ ገባን ተመልሰን። ያው ተሸካሚ ስላልሆንክና ውስጡን ስለምታውቀው ንገረኝ። መቃቢያንም ማን የጻፈው? እነሱ እኮ ድማ መልሰን ወደ ቅድም ያስተማርኩ መስሎኝ ነበረ። አንተ የሆነ መጽሐፍ ጥቀስና 66 ውስጥ ማን ጻፈው ብለህ እኔ ጠይቀኝ። ተመስገን ማን ጻፈው ብለህ ጠይቀኝ። እኔ 66ቱን ከመንገሬ በፊት 66 ብሎ የቀነነልህ አባት ማን ነው? እሱንማ አወራን እኮ እስካሁን ያወራነው እሱን ነው እኮ። ማንም የለም እኮ አሁንም ስትመጣ ራሽኔ ላይ ስትመጣ እንደዚህ አይነት ነገሮች ስትመጣ እኔ ስለ መቃቢያን ከመጠየቅ በፊት ለአንተ 66 ብሎ የቀነነልህ አባትን ንገረኝ። ለአንተ 81 ብሎ የቀነነን ማን ነው በሚለው እኮ መልሰናል። እኔ ቤተክርስቲያን ሰጣኛለች እኮ አልኩህ እኮ። ለአንተ ማን ቀነነልህ? ለቤተክርስቲያን 81 ብሎ ማን ነው የሰጠው? መጽሐፍ ቅዱስ ለማን ነው አድሬስ ተደርጎ የተሰጠው? ይሄ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? አራውጡ እንደገና ተመልሳችሁ ለማን ነው የተሰጠው አድሬስ ተደርጎ? ዘድ ቆይ አንዴ ዘድ በታሪክ ውስጥ 81 ነው መጽሐፍ ቅዱስ ብሎ ያጸደቀ ቤተክርስቲያን አባት ጥቀስልኝስ። መጽሐፍ ቅዱስን ለማን ነው አድሬስ ተደርጎ የተሰጠው? አማን ለህዝቡ ማን ነው እንደዛ ብሎ የጻፈ? እስኪ አንድ አባት ንገረኝ። መጽሐፍ ቅዱስ ለህዝቡ ነው አድሬስ ተደርጎ የተሰጠው ብሎ የሰጠ ቀደም እኮ ታሪክ ይላል። ቀደም እኮ አይልም። ለህዝቡ አይደለም መጽሐፍ ቅዱስ አድሬስ ተደርጎ የተሰጠው ለማን ነው? አንብብ ከቁጥር 1 ጀምሮ አንብብልኝ። አማን እኔ አልችልም። እኔ አሁን ቅድም እኮ ብያለሁ። ተመይ ቅድም ያልኩትን ቃል ደግሜ ዋሽን ብለኝ አይደል? ለዛ እኮ ነው ይማሪ እኮ ነኝ በጣም ሼም የሌለኝ ተመስገን። ስምህን አትንገረን። የሆነ ወይ ብርቅ ስም አይደለ ወይ ከሰማይ ወረደ አይደለም። ተመስገን 1 ሚሊዮኖች አሉ። አትንገረን ደግመህ። ምንድነው እኔ እለያለሁ ብዬ ነው ታውቃለህ። በዚህ ጉዳይ ላይ ችግር እኮ መጽሐፍ ቅዱስን ተሸክሞ በመዞር ነው የምትለየው። ውስጡ ያለውን አታውቅም እኮ ነው። ለምን አንተ ሲጀመር መጽሐፍ ቅዱስን ተጠቃሚ አይደለህም ብዬ እኮ ነግሬሃለሁ እኮ። ተሸካሚ ነኝ። አዎ ምን ልክ መደርደር አናት ላይ ፎቶ ላይ አናት ላይ እንዲያስቆም ቅድም ላይ ስለ መቃቢያን ከመንገሬ በፊት አንተ መጽሐፍ ቅዱስን 66 ብሎ የቀነነልህ ሰውን የማታውቅ እኮ ነህ እኮ አንተ። አባት የለም 81 ብሎ የቀነነልህ እንደምታውቀው ማለት ነው። እኔ ሰጪ ያለችኝ ቤተክርስቲያን እኮ አልኩ። ሰጪዋ 81 አድሬስ ተደርጋ ለማን እንደተሰጠች እኔ ስለማውቅ ሰጪዋ 81 ተቀብያለሁ ያለችበትን አሳይኝ። እኔ ሰጪዋ ቤተክርስቲያን ባለሙሉ ባለስልጣን ስለሆነች 81 ተቀብያለሁ ያለችበትን አሳይኝ። የሁሉም ባለሙሉ ስልጣኗ 81 ተቀብያለሁ ያው ዘጋውልህ እኮ የሁሉ ባለስልጣናት ቤተክርስቲያን። የቱ ጋር ነው የሁሉ ባለስልጣን የሆንኩት ቤተክርስቲያን? እኔ 81 ነው የተቀበልኩት ያለች ነገርኩን። ሰጪ ማን ነው ስትለኝ 81ዱን ቤተክርስቲያን ብዬ ዘግቼ እላለሁ። ጨርሼ እላለሁ። የቱ ጋር ነው 81 ሌላ ጥያቄ ላይ ትሄዳለህ። የቱ ጋር ነው 81 ተቀብያለሁ ቤተክርስቲያን? መልሰን እዛ ውስጥ ገባን። እሺ የቀነነልህ አባት የለም? አንተ ያዝከው መጽሐፍ ቅዱስ ትክክለኛ መጽሐፍ ወላጅ አባት ኖሮ ነው አባት የምጠይቀው? የት አለ ያንተ አባት? የኔ ስህተት መሆኑ ያንተን ትክክል ያደርገዋል? መቃቢያንም አንድ ጻፈ ታውቃለህ? ተመስገን አታውቀውማ? መጽሐፍ ቅዱስ ማን 66 ብሎ እንደቀነነ ታውቃለህ? አማንዬ ከታላቅ ይቅርታ ጋር የጀሮምን ሊስት ለምን አታሳየውም? 66 አባ ጀሮም 66 ብሎ ሲቀንን ምን አስወጥቶ ነው? ምንም ያስወጣው ነገር ሊስት 66 ለቁጥር አሁን አውጥቼ ፊት ለፊት ያለ አሁን አቁጣር ነኝ። ከአንተ ጋር ስንቴ ነው የምናነበው የነበረው? ይሄንን እና ቁጥር ብራዘር
ስለዚህ አርግ በትልቁንና 66 ብሎ የቀነነውን በተካላ ቁጭ ብለን እንቁጠረው። ኦልሬዲ ሊስት ይወጣል። ይኸው እዚህ ጋር ሊስት እኮ እንቁጠረውና ቁጭ ብለህ ምን እንደሆነ ቁጭ ብለን እንቁጠረው። 66 ይኸው እዚህ ትልቁ ላይ አድርገኝ። እዚህ ጋር ይታያል። በቃ እንቁጠረው፣ ችግር የለውም። እኔም ጊዜ አንድ ጊዜ ጀሮም ይታያል። ዘፍጥረት ቆይ ተረጋጋ። ቁጥር ስለ አብረን እንቁጥረዋለን። እኔ ደገፍ ካልኩበት ልነሳ። እሺ ለምጄ ላይ አንድ ጊዜ እሺ፣ የሆነ ደቂቃ 2 ደቂቃ ሚኒት አድርገው። እሺ አንተ እስክትናገር ድረስ የኦርቶዶክስን 81ዱን ግን ያው አሁን ዶክሜንት ማቅረብ አልችልም። አቡ አልፈዲል አልማቅዲዝ የተባለ የግብፅ አረብ ክርስቲያን የመጣው በ13ኛው መቶ ክፍለ ዘመን ነው የመጣው። ማትችለው ነገር ለምን ታወራለህ ታዲያ? ብራዘር አንተ ምን አቅርበህ ታውቃለህ? አቅርበህ እኮ አታውቅም። እስካሁን ድረስ እያወራሁኝ የነበርኩት ከአንተ ጋር ነበረ። መጽሐፍ ቅዱስ 66ን እስካሁን ድረስ አንተ ነበርክ እያወራልኝ የነበርከው። ዳኒ አንተ አቅርበህ ስለማታውቅ የኔን እንቃመስ አይደለም። አንተ ገልጠህ ብታሳይም እኮ ነው ዳኒ። አንተ ገልጠህ እያሳየኝ ብትሆንም እኔ ደግሞ ከቅድም ጀምሮ እመነኝ እያልኩ ሳወራ የነበረውን ተቀበል እያለ እኮ ነው። ምን ታደርጉ? አቡ አልፈዲል አልማቅዲዝ አረጋጋ። ይኸው መተናል። አሁን ጉድህን ዳኒ ከዋርድ እንዳትወጣ ዶክተር። የኔን ማለት አንተ ምን አቅርበህ ይኸው እዚህ ጋር ዘፍጥረት 1 ዘፍጥረት፣ ዘጸአት፣ ሌዋውያን፣ ዘሁልቁ፣ ዘዳግም 4 5 ኢዮብ 6 በላ 6 ጆሹዋ ወይም ደግሞ ኢያሱ 7 መሳፍንት 8 ሩት ወይም ደግሞ ሩት ነው። ያው ሩት ነው። ሩት ዘጠኝ እንዴ 1 2 3 4 5 6 7 8 9 ሩት ሂድ። አለዛ በወረቀት ላድርገው መሰለኝ። በወረቀት በጣም ሄደ 55 ላይ ቁጭ እንደምትል ስለማቂድ ሩት ስንት ነው? 9 ብለናል። ሳሙኤል እንደምትማቃለሁ። እሺ 10 ሳሙኤል 10 አንደኛ ሳሙኤል ነው። ሁለተኛ ሳሙኤል ወንድሜ እንደዛ ተብሎ አልተቀመጠም። መጽሐፉ ሲያስቀምጥ አንደኛና ሁለተኛ ብሎ ራሱ ነው ያስቀምጠው። እንደዛ ብሎ ነው ያስቀምጠው። አይመለከትም። ቆይ ማን ቆይ አንተ አይደለም ተሜ ምንም ስለማታውቃማን ቆይ ተረጋጋውን ደግሞ ወይ ጋር ያወራል ስለማላቅ እኮ ለአንተ አዝኜ ነገር ሌሎች አንተ ቤት ልጆችም እንዳይሳለቁብህ ለአንተ እያዘንኩ ነው። ይሳለቁብኝ። ቆይ እሱን እናወራለን። ቆይ አንድ ጊዜ አይባልም እንደዛ። በቃ ካላወቅ ማለት ነው። እሱ ቆይ ተሜ ባለማወቄ እኔ እማራለሁ። በጣም ጎበዝ ነኝ እኔ እኮ። ታዲያ ለመማር ዝግጁ የሆነ ነገር አለማ እያወራ ያለው። ቆይ አዳምጥ አንዴ አዳምጥ። እሱ ሳሙኤል ብሎ በኋላ ላይ የሚደገሙ አሉ ሌሎችም ማለት ነው። እንደነ ክሮኒክልስ ይደገማሉ፣ እንደነ ነገስት ያሉት ይደገማሉ። በአንድ ነው የሚቀመጡት እነሱ አቆጣጠር እንደዛ ነው። እሺ ስለዚህ አንድ ጊዜ እሱ ተሳስቶ ሆነ ከሱ ጋር ወይስ እንደገና ልንቆጥር ነው? ስንት ላይ ነበር ዶክተር? ስንት ላይ ነበር ያቆም ነው ዶክተር? ነገራችን ላይ ከማን ጋር መቀጠል ትችላላችሁ? ለምን ጋር መቀጠል? በጣም የተመቸኝ በጣም እንቀጥለው። ቁጥሩን ጀመርከው አይደል እንዴ? መች ላይ እንደምታቆመው ስለምፈልግ እኮ ነው። እሺ እኔ እንዲደረግ እኔ መጽሐፍ ልጥራ፣ እናንተ 1 2 3 እያላችሁ ቁጠሩ። ወንድማችን እንትን እንዳያሳስብ። ዘፍጥረት፣ ዘጸአት 2 ሌዋውያን 3 ዘሁልቁ 4 ዘዳግም 5 ኢዮብ 6 ኢያሱ 7 መሳፍንት
8 ሩት 9 ሳሙኤል 11 በል 2 ነው። አንደኛ ሳሙኤል 2 የሰው 11 በል እንዴ ለምን አትበለኝ እንደዛ። በራሴ ሄድ ነገ እንስቅበታለን። በራሴ ሄድ ዝም ብለህ ዳኒ ሁለተኛውን ለምን አቆጥርም? ዳኒ በዚህ ጋር ቁጥሩን ስለሚያስቀምጠው ጀሮም ሁለተኛውን ሊስት እሱ ጋር ይሄ ኮሜንተሪ የተጻፈበት ነው። ኮሜንተሪ የተጻፈበት ሊስት ነው እኮ ያው ነው። ሁለተኛው እንትን ነው ያው አይደለም ይሄኛው ጀሮም ሌተር ቱ ፓውሊነስ 53 ላይ አንድ ያስጨርሰኝ። ይሄኛው ከዚህ በላይ አትጨምሩ፣ ከዚህ በላይ አትጨምሩ። እኔ አንተ አባ ጀሮም ጨምር ቀንስ ያለውን ሳይሆን 66 ብሎ ቀንኗል ብለ ያልከኝን ታቅ ወንድምየው አባ ጀሮም ነው ያልከው። ያው አባ ጀሮም አባት ስለሌለ እኮ ነው አንተ አባቴ ብለህ ማጠራው። እሺ 6 7 8 9 10 አንተ 11 ነው ግን 10 ብለን እንቀጥል። ለምሳሌ ሳሙኤል 2 ነው ያለው 11 ኪንግስ ማለት ደግሞ 13 ማለት ነው። 2 ነው ኪንግስ ማለት መጽሐፈ ነገሥት ማለት ነው። እንደገና እንቁጠረው ወንድምየው። እሺ 1 2 3 ኦኬ የዘፍጥረት ዘጸአት ሌዋውያን ዘሁልቁ ዘዳግም 5 ኢዮብ 6 ኢያሱ 7 መሳፍንት 8 ሩት 9 ሳሙኤል 10 11 ነገሥት 12 ሳሙኤል ላይ 11 አትበለኝ። ሳሙኤል 10 በለኝ 11 አትበለኝ። አንደኛ ሳሙኤልና ሁለተኛ ሳሙኤል የሚባል እንዳለ ታውቃለህ እኮ። ሳሙኤል ላይ ስንደርስ ይኸውልህ 10 ታውቃለህ ማለት ምን ማለት ነው? እንቁጠር እየተባባለ አንተም አውቃለህ እኮ። እኔ እኮ አንተ ቁጭ ብለህ እንትን ስትል እኔ መጽሐፍ ቅዱስ ነበረ እናቴ በጡጦ መልክ ስትሰጠኝ የነበረው። እሺ አንተ ቁጭ ብለህ ይሄ እንትን ስትል ማለት ነው። እሺ ለዛ ነው ተሸካሚ ሆንኩት። እንቁጠረው። ስለዚህ 13 ከዛም በኋላ 12ቱ ይቀመጡና አይ ቲንክ እንደዚህ መሰለኝ 12ቱ ይቀመጡና ስለኛ አስቆጥረኝ እንጂ አልኩት። እንትን አትበለኝ። ዝም ብለህ መደዳውን አስቆጥረኝ 66 ብሎ የቀነነውን ነው ያልኩ። እሺ 12 ሲል ቆይ ዳኔ ተው አንተ እንትን አትበል። ከምዬ 12 የሚለው 12 ሲል 12ቱ ምንን እያለ ነው ያለው? እኔ አስቆጥረኝ ነው ያልኩት። አንድ አርገ 12 ይላል ቁጠረው። እስካሁን ባለው ላይ 12ን ጨምር። 12 ማለት ስንት ማለት ነው? እኔ እንጃ ማን። ታዲያ ለምሮ የምትከራከረው? ዝም ብለህ አታዳምጥም እንዴ? አሃ አንተስ ምን ለማለት ፈልገህ ነው የጠየቀኝ ጥያቄ? ለኔው ራሱ ስላልገባኝ እኮ አታውቀውም እኮ እየተቆጠረ ያለውን ስለማታውቀው ዝም በል። ቁጥር እየተቆጠረ ያለውን ስለማውቀው መሰለኝ ማስቆጥረው። አማን እሺ 12 ምንድን ነው? እኔ እንጃ ወንድሜ። ታዲያ ጸጥ በል ብሮ። ለአንተ ምንድን ነው አሁን ለጠየቀኝ? ለአንተ 12 ምንድን ነው? አበይት ነቢያት በቃ ለአንተ ሊሆኑ ይችላሉ። እኔ ደግሞ ለአንተስ ምንድን ነው? ወዳጄ አሁን ልቀጥል ከሱ ጋር አማን? ወይም አንተ ታስቆጥረኛለህ? አቅጦ እኮ ነው እሱ ይመጣል አልዶክተር ተሜ። ቤት ከፍት ሁሌም እንደዚህ ተሜ፣ ቤት ከፍት ሁሌም እንደዚህ ከሆነ ሁሌ እመጣለሁ እኔ ስቄ ለመውጣት ስለምፈልግ ማለት ነው። ችግር የለም ተሜ። እንዲያድርግ እንጂ አድርጌያለሁ ዛሬ። አስቆጥረኝ 66 አንድ ጊዜ አዳምጥ። እሺ መጽሐፍ በአጠገብ ይዛል አይደለም? መጽሐፍ ቅዱስ አጠገብ አለ። ክርስቲያን ነኝ እኔ። ከአንድም ብዙ መጽሐፍ አለኝ። ከቸገረ እሰጥሃለሁ። ስለዚህ ከብሉይ ኪዳን ውስጥ የምትፈልገውን መጽሐፍ ጥራልኝ። እኔ በጣቴ ነክቼ አሳያለሁ። እዚህ ውስጥ እሱ ሳይሆን 66 ብሎ የቀነነ ካለ 66ን አስቆጥረኝ ያልኩህ። አስቆጥረኝ ለምን ከፈትከው? የምትፈልገውን መጽሐፍ። ምክንያቱም 12ቱ ማይነር ፕሮፌት የቀነነልህ አባት ማን ነው? እስኪ ንገረኝ። ጀሮም 66 ነው ብራዘር። እሺ 66ቱን ብሎ የቀነነበትን አስቆጥረኝ። 66 ብሎ ይቆጠር። 66ቱን አስቆጥረኝ። ይኸው እዚህ ቀርቦልሃል። እዚህ ውስጥ የጎደለ አንድ መጽሐፍ ጀምሮ እንቁጠረው። ቆጠርን እኮ 1 2 3 4 12 ላይ ነው ያቆምነው። 13 ላይ ነው 12 ላይ ነው ያቆምነው። እሺ አንዴ የምትፈልገውን ተናገርና ስትጨርስ አወራለሁ። የምትፈልገውን ተናገር። ለምን 60 አብረን እንቁጠረው እስከ 66 ድረስ ነው ያልኩህ እኔ። የምትፈልገውን ተናገርና ስትጨርስ አወራለሁ። ፕሊዝ አብረን እንቁጠረው። የምትፈልገውን
ተናገርና ስትጨርስ ነው ያወራል። ኦኬ እዚህ ጋር እንደምታውቁ ታች ያላችሁ ሰዎች ስክሪንሾቱ መውሰድ ትችላላችሁ። ስክሪንሾት መውሰድ ትችላላችሁ። አንተ ዳኒ እኔ ቤት በር እየዘጋ ሮጠ የምትወጣበት እኮ ቶፒክ እኮ የነበረ እኮ ነው። ሁሌ እየመጣ አስቆጥራለሁ እያልከኝ እኮ እዚህ ጋር ስደርስ እኮ ሮጠ የምትወጣው ሰው እኮ ነው። ዛሬ ኤፍኤምኤስ ስለማትወጣ ነው የምትለው። አስቆጥረኝ 66 ተሜ ይቅር በለው። ማን ነው ያ ጨለ የሚቆጥረው ሰው እናንተ ቤት ያለው ጅንም ያባረው የእሱ ጨለ መስሎት ነው። አላውቀውም እኔ ድንገት እናንተ ጋር ዘይት የሚሸጡና ኮሜንት ላይ ጻፉልኝ። ማን ነው ያ ጨለ የሚቆጥረው ሰው የእሱ መስሎት ነው። ይቅር በለው። አላውቅም እኔ ማር የሚያስልስም መታለች አንድ ሴት እስቲ ኮሜንት ላይ ጻፉልኝ። ቆይ ማን ነበር ጨለ የሚደበል? ተሙዬ አሁን እኮ እንደሱ አይባልም። ተሙዬ ቲክቶክ ላይ አሁን ያንተ ጓደኞች አሉ አይደል? ላስ ለእንትን ለምን ይኸው ጫማ እንትን ሁሉ ለምንድን ነው ያሉት? ለጫማ ሽታ ሁሉ የሚሆን ጭቃ እየሸጡ አይደል? እንዲመዝ ነው ኧረ ቲክቶክ ላይ እየለመኑ እንዳታልፉን እያሉ ተንበርክከው የዘራ ድንግል አለ አሳየዋለሁ ነው ከፈለገ አይ ዘልዬ ይሆናል። እኔ የማር ነው የደረሰኝ የሆነች ነብይት ማር ስታስለስና ስትሸጣ ይበቃናል። ቁም ነገር እናውራ። እነ ስፒር ገብተዋል። እኔ አይ አንድ ጊዜ ግን አማን ተሜን ጠይቀው ነው ጥያቄ አለኝ ተሜ እኔ አንተ ያው ስለምወድ ትመልስልኛለህ ብዬ ተስፋ አደርጋለሁ። ሌሎችን ጠይቄያቸው አልመለሱልኝም። ተሜ እንትን ጥያቄ ብቻ አመሰግናለሁ። ሌላ ጊዜ ምን አይ ቢያንስ ጥያቄውን ስማው እንጂ ተሙዬ። እኔም እኮ እንቅልፍ ከሆነ ራሴ ይኸው በቃ አልተኛውም ዛሬ። አይደለም አይ ኦልሞስት ከሀሜት ውጭ ሌላ ነገር ስለማያውቅ ብዬ እኮ ነው እኮ ሁሌ ቤቱን ከፍቶ ሀሜት እኮ ሀሜት ይሁን። እሺ አሁን ጠይቅ። ለምሳሌ ሀሜት የማዳመጥበት ጊዜ የለ። እሺ ጠይቅሽ ጥያቄ። እሺ እንትን ይሁዳ መልእክቱን የጻፈው ክርስቶስን ከመሸጡ በፊት ነው ወይስ ከሸጠ በኋላ ነው? እሱን ራሱ ያወቀው ከየት ነው ቤኪ? አሁን ለጠይቅን ጥያቄ ከየት ነው ያገኘው? ጥያቄው ተሜ ጌታ ምስክሬ ከዚህ በኋላ ቤት እመጣለሁ ማለት በጣም እንጆ እያደረኩ ነው። እኔ አጠር ያለ መልስ ለመሰለ ሰጪ የሌለው ሰው አንተ መች ተቀበልክና እዚህ አናት ላይ ያስኮ እኮ 81 ብሎ የሰጠህ የለም እኮ ዝም ብለህ ነው የተሸከምከው። እኔ ያለ ሰጪ ጥያቄ ማን ነው መጽሐፍ ቅዱስ የሰጠ ቤኪ? እሺ በቃ ተው። ሌላ ጥያቄ ጠይቀኛለህ። እሺ ግን ተሜ ግን ኦርቶዶክስ የሆንከው በኦርቶዶክስ በትምህርቱ አምነባት ነው? ምን አይነት የጅል ጥያቄ ነው የምትጠይቀው? ሳላምንበት እንደ ይገባለሁ? ሰው ለወደደውና ለተገዛለን ለዚያ ነገር ባሪያ ነው ይላል። ለክርስቶስ ኢየሱስ ባሪያ ሊሆን ነው የሄድኩት። ጎበዝ። እሺ ለምሳሌ በኦርቶዶክስ ተዋህዶ በነገራችን ላይ ቆይ ቤኪ አንድ ጥያቄ ልጠይቅህ። ችግር ጠይቀኛል። ኢየሱስ ክርስቶስ ስንት አካልና ስንት ባህሪ አለው? ሁለት ባህሪ አንድ አካል ነው ያለው። ከፈለክን ያሳያለሁ። ከታቀበ ስንት አካል ስንት ባህሪ ያለው ኢየሱስ? ብራዘርዬ ኢየሱስ ክርስቶስ በታቀበው ሁለት ባህሪ አንድ አካል አለው። እኛ እንደዛ ብለን የክርክሩን በጣም ጥሩ። ስለዚህ ኢየሱስ ክርስቶስ መስቀል ላይ ሞቶላ መቼስ መሐመድ አልሞተልኝም፣ ወይም ደግሞ እንደ ኦርቶዶክስ አስተምሮ ማርያም ኢየሱስ ክርስቶስ መስቀል ላይ ሞቶላል። ቤኪ አዎ ሞቶልኛል። በየትኛው ባህሪው ሞተል? መስቀል ላይ በየትኛው ባህሪው ሞተል? ሁለት ባህሪ ስላለው በየትኛው ባህሪው ሞተል መስቀል ላይ? እሺ እሱን መልስላለሁ ብራዘር። አሁን ይሄን ጥያቄ መልስልኝ። መስቀል ላይ በየትኛው ባህሪ ሞተል? ሁለት ጥያቄ ጠየቅ እኮ ተመስገን። ተጠራዋል እንጂ አታውቀውም። ሁለት ጥያቄ ጠየቅ እኮ አንድ ሰዓት መልስ ሁለት ጠየቅ አይደለም። በየትኛው ባህሪው ሞተል መስቀል ላይ? እሺ ሰማኝ ብራዘር ቤኪ። ስለዚህ ማታውቀውን ኢየሱስን እየተከተልክ እንደዚህ አይነት ነገር እንዳትል። እሺ አሁን ስማኝ። እሺ ለምሳሌ ኦርቶዶክስ ተዋህዶ ባህሪ ሞተል መስቀል ላይ ኢየሱስ ጌታ ነው ብራዘር። እየሰማኝ በየትኛው ባህሪ ብለህ ምናምን ነገር ነጥል አታወራም። እኛ ማታውቀውን ኢየሱስን ስለመጠራው ብዬ እኮ እኛ ጋር አትነጥልም ብራዘር። እኛ ጋር ይሄ የእናንተ እሺ እኔ መልስልሃለሁ። ምን ችግር አለው ብራዘር? የሚመልሰውን ጥያቄ ነው የጠየቅኩህ። ያው ወተት ለሚገባው ወተትን አጥንት ለሚገባው አጥንት ስለሚል በሚመጥን መልክ ነው የጠየቅኩህ እንድትመልስልኝ የፈለኩት። ጎበዝ። እሺ ለአንተ ወተት ነው የሚገባው። በየትኛው ባህሪው ሞተል መስቀል ላይ? እሺ የኔ ወንድም እየሰማኝ ከሆነ ጥያቄ መልስልኝ። አመልስልኝም የለህም መልስ። አመሰግናለሁ። ሶስተኛ የጠየቅ እኮ ነው። ሰላም እደሩልኝ። ኧረ ቆይ
ዛሬ እንደዚህ አዝናንተንማ ዝም ብለህ ኧረ ቆይ ተሜ ምን አማን ምን አዝናናል? ኧረ መጽሐፍ እኔ ጌታን ነገራችሁ። ከዚህ በኋላ ደንበኛ ነው መሆኑ ቤት ዝም ብዬ እመጣለሁ። እነዚህ ጥያቄዎች ስለዚህ ቻው እወዳለሁ። ኧረ ተሜ ኧረ ቆይ ተሜ ኧረ ቆይ ተረጋጋ። ኧረ ቆይ አንድ ጥያቄ ብቻ ፕሊዝ። ኧረ ቆይ እንዲህ አትፍራ ተሜዬ። በቃ ሁንና እሺ ስፒሮስን እናውራው። ሁን ተሙዬ። አይ ግን አትመልስልኝም ተሜ አትመልስልኝም። በቃ ጨርሻለሁ። እሺ ለማንኛውም ግን እንትን መጽሐፍ ቅዱስ ተሸካሚ አትሁን አንባቢ እንጂ ያልከው። እሱማ እኛ ተሸካሚ አትሸከሙ ብሎናል። እሺ ፌዝ ሰላም ነው? ፊ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን አለን። ጥያቄ አለ ከምንወያየው ላይ? ኦኬ ስለ ላይክ ስለ እንትን ነው አይደለ? ካኖን ኦፍ ሆሊ ባይብል ስለ መጽሐፍ ቅዱስ ቀኖና ከሆነ አይ ስለ መጽሐፍ ቅዱስ ቀኖና አልነበረም ውይይታችን፣ ግን ያው መጨረሻ ላይ ወደ እሱ ሄደ እንጂ ስለ መጽሐፍ ቅዱስ ቀኖና እንኳን አልነበረም የምናነሳው። ስናወራ በነበረው ላይ ስላደረኩኝ እኔ ላይክ ስለ መጽሐፍ ቅዱስ ቀኖና አስታወሩ ነው ጆይን ያደረኩት። ኦኬ እሱም ላይ ጥያቄ ካለ መጠየቅ ትችላለህ። ኦኬ እሺ እኔ ሜቢ አንዳችሁ ብትመልሱልኝ ስለ ቀኖና ወደኋላ መመለስ እንችላለን። ካውንስል ኦፍ ሮም፣ ካውንስል ኦፍ ካርቴጅ ሜቢ ወደዛ መመለስ ካለብን እዛ ጋር 66 እንደዚህ እየተቀመጠ የለም። እንደውም ኢን ዲ ካውንስል ኦፍ ሮም አይ ቲንክ 382 አይ ዶንት ኖ 73 ነው የሚለው አይደለ? which the Catholics ኋላ ላይ ካኖናይዝድ ያደረጉት ማለት ነው 15th ሴንቸሪ ላይ። ግን ስለሱ ከማወራ ግን ለምሳሌ 66ቱ መጽሐፍ ሙሉ ነው ብላችሁ ታምናላችሁ? እሱን ለመጠየቅ ነበረ። እናምናለን። ምንም የጎደለው ነገር የለም። ምክንያቱም 27ቱ በብዙ አባቶች የተደገፈ ነው። ኦግስቲንን ጨምሮ እነ ሩፊነስን፣ እነ አትናሸስን፣ እነ ጀሮምን ጨምሮ የብሉይ ኪዳኑ ደግሞ ከአይሁዶች በቀጥታ የተወሰደ ነው። የአይሁዶች ባላደራዎች ናቸው። እነሱ እንቀበላለን 39 ማለት ነው። እንደገና የአባቶች ደግሞ የአዲሱ ኪዳን ማለት ነው 81 ግን እስከ 1300 ድረስ እስከ 13ኛው መቶ ክፍለ ዘመን ድረስ በታሪክ አይታወቅም። ኦኬ ሶ እንደዛ የምትል ከሆነ ለምሳሌ አንድ ምሳሌ ላንሳና የአይ ቲንክ መልእክተ ይሁዳ ላይ የይሁዳ መልእክት ቁጥር 14 ላይ እንደዚህ የሚል አለ። ለዳኒ ነው ያው አንድ ምዕራፍ ስላለው ቁጥር 14 ላይ ከአዳም ሰባተኛ የሆነ ሄኖክ ስለ እነርሱ እንዲህ ሲል ትንቢት ተናገረ። ሄኖክ የተናገረውን ትንቢት ኮት አድርገው እነሆ እግዚአብሔር በሁሉ ላይ ይፈርድ ዘንድ ከአእላፋት ቅዱሳን መላእክት ጋር ይመጣል እያለ በመጨረሻው ዘመን ያለውን እንትን የሚያስስ የሄኖክን መጽሐፍ ኮት አድርጎ ገልጿል። በእናንተ ላይ ደግሞ በመጽሐፈ ሄኖክ የለም አይደለ? እንዴት ነው የምታስታርቁት? ይሄ ጥያቄ በመሰረቱ ትክክለኛ ጥያቄ አይደለም። ምክንያት ኮት ስለተደረገ ብቻ መጽሐፉ መጨመር አለበት የሚል አሰምሽን የያዘ ነው እና የጠቀስከው ደግሞ የይሁዳ መጽሐፍ ነው። ይሁዳ ከየት ነው የጠቀሰው ሲባል አንደኛ ከሄኖክ ስለመጥቀሱ ማስረጃ የለህም። እኔ ግን ከሄኖክ እንዳልጠቀሰ ማስረጃዎች አሉኝ በመጀመሪያ ደረጃ። ሁለተኛ ቢጠቅስ እንኳን መጽሐፉ መጨመር አለበት ወይ ብለን ስናይ መጨመር የለበትም። ለምን ሲባል 4 ቁጥር ዝቅ ብለን ሚካኤል ከሰይጣንን ጌታ ይገስጽህ ያለውን ጠቅሷል። ይሄ ነገር ከየት ነው የተጠቀሰው ሲባል
ከቴስተመንት ኦፍ ሞሰስ ነው አይደል የተጠቀሰው? ዳኒ ጥያቄ ምን መሰለህ? አሁን አንተ ወደ ቁጥር 9 ሄድክ። የመላእክት አለቃ ሚካኤል እንኳን ምናምን ቢለው እኔ የጠየኩ ቁጥር 14 ላይ እኔ ከ80 አሃዱ ቃል በቃል ይሁዳ ኮት ያደረገውን የትንቢት ክፍል ሄኖክ ነቢዩ ሄኖክ የጻፈውን መጥቀስ እችላለሁ። ምክንያቱም እኔ ሙሉ ነው ብዬ ስለማምን ማለት ነው። አንተ ግን ይሄንን ክፍል ወደ ስንት ቨርስ ነው? አይ ቲንክ 4 ቨርስ ነው ይመስለኛል። ከአንተ መጽሐፍ ላይ የለም። ግን እኔ ከእኔ መጽሐፍ ላይ 80 አሃዱ የእናንተ ስህተት ነው። እኔ እሱን አለም ክሌም ማድረገው ግን ጎዶሎ ነው ሙሉ አይደለም ነው እንጂ የእናንተ 66ቱ እንትን ነው እያልኩ ስህተት ነው እያልኩ አይደለም። ይሄንን ግን አንተ ከአንተ መጽሐፍ ላይ መጥቀስ አትችልም። እኔ ግን ከ80 አሃዱ ላይ መጥቀስ እችላለሁ። ያ ነው ጥያቄ እንጂ ቁጥር 9 ላይ ሌላ ቦታ አልሄድኩም። ወደዛ ገና ነኝ። እሺ አንድ ሚት አርግ። አሁን የተናገረው እንድትሰሙ ትፈልጋለሁ። ምንድን ነው ያለው መሰላችሁ? ከመጽሐፈ ሄኖክ ላይ ነው የጠቀሰው ነው ያለው። መጽሐፈ ሄኖክ ላይ ጠቀስኩ ተብሎ ይሁዳ ላይ አልተጻፈም። እንደምታውቁት ሄኖክ ትንቢት ተናገረ ነው እንጂ መጽሐፈ ሄኖክ ላይ ወይም እንዲህ ተብሎ እንደተጻፈ አይደለም የሚለው። ስለዚህ ይህን ትንቢት መናገሩን የሚያሳይ ጥቅስ የለም በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ ወደ ሁለተኛው ፖይንት እንምጣ። ወደ ሁለተኛው ፖይንት ስንመጣ ደግሞ ሄኖክ ላይ እንኳን ያለው መጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ላይ ያለውና ይሁዳ ላይ ያለው በመልእክት ደረጃ ይለያያሉ። ለምን ሲባል እዛኛው ላይ ሊያጠፋ ነው የመጣው፣ እዚህ ጋር ሊፈርድ ነው የመጣው። ሊያጠፋ መምጣትና ሊፈርድ መምጣት ይለያያል። ሲቀጥል አፈራረዱ ራሱ ይለያያል። ስለዚህ አንደኛ ከመጽሐፍ አልተጠቀሰም፣ ሁለተኛ መልእክቱ ይለያያል፣ ሶስተኛ ደግሞ መጽሐፉ ስለተጠቀሰ ቀኖና ውስጥ መግባት አለበት ካልክ እዛው ዝቅ ብሎ ቴስተመንት ኦፍ ሞሰስ ከሚባል መጽሐፍ ተጠቅሷል። ያውም እንዲህ ተብሎ እንደተጻፈ የሚል ማለት ነው። ይሄ መጽሐፍ ሐሰተኛ መጽሐፍ መሆኑን የእናንተ ቤተክርስቲያን ራሷ ታምናለች። ለዚህ ነው 81 ውስጥ ያልጨመረችው 82ኛ ያልጨመረችው። ያንተ ሙግት ግን ስለተጠቀሰ መጨመር አለበት ከሆነ ቴስተመንት ኦፍ ሞሰስንም መጨመር አለብን። እሱም ብቻ አይደለም፣ ሌሎች መጽሐፍቶች አሉ አንተ የምትጨምራቸው ተገደህ ማለት ነው። ለምን ሲባል ጳውሎስም ጠቅሷል፣ ሌሎቹም ጠቅሰዋል። የሚያሳዝነው ነገር እሱ ብቻ አይደለም፣ ገነት ውስጥ ያሉ ኢንስፓየርድ የሆኑ መጽሐፍቶች አሉ፣ ከነሱም ተጠቅሷል። ያንተ ክራይቴሪያ ስለተጠቀሰ መጨመር አለበት ካልከኝ ገነት ውስጥ ያሉና በእጃችን የሌሉ መጽሐፍቶች አሉ፣ እነሱም መጨመር አለባቸው። የተጠቀሰ በሙሉ ይጨመር የምትል ከሆነ በእጃችን የሌሉ መጽሐፍቶች ውስጥ ጭምር የህይወት መጽሐፍ፣ የፍርድ መጽሐፍ የተባሉ መጽሐፍት ከነሱ ሁሉ ተጠቅሷል። መጠቀስ ክራይቴሪያ አይደለም። ሲቀጥል መጽሐፍ ሄኖክ ደግሞ ሄኖክ ትንቢት ተናገረ ነው እንጂ የሚለው ከመጽሐፈ ሄኖክ ወይም ደግሞ እንዲህ ተብሎ እንደተጻፈ የሚል የለም። ተስማምተናል ብራዘር? አለዛ አይ ነው ካልከኝ ግን ጥያቄ ጠይቀሃለሁ። ትንቢቶቹ ለምን ተለያዩ? ችግር የለም። ያንተ ጥያቄ ሀሳቡ አንድ ነው። ኢቨን ኮት የተደረገውም አንድ ነው። ወደሱ እመጣለሁ። ስለዚህ ያንተ ጥያቄ ሀሳቡማ አንድ አይደለም። ሀሳቡማ እግዚአብሔር ሊያጠፋ ይፈርዳልና አንዴ መውቀስና ማጥፋት ሀሳቡ አንድ ነው። ማጥፋት ማለት ምንድን ነው? ማጥፋት ተብሎ የተጻፈው የት ነው? ኦኬ ይኸውልህ፣ አሁን ማጥፋት ተብሎ የተጻፈው የት ነው? ማጥፋት ተብሎ የተጻፈው አንብቤ አዳምጠኝ ዳኒ። የይሁዳ መልእክትንም አንብቤ እንዲሁም መጽሐፈ ሄኖክ ላይ ያለው አንብቤ ሀሳብ ሁሉ ነገር አንድ ነው። አንተ ግን ምንድን ነው መጨረሻ ላይ የተናገርከው? የግዴታ ሀሳቡ አንድ ነው ትበል። ማጥፋትና መውቀስ አንድ ነው አይደለም? ዳኒ አዳምጠኛ። ማጥፋትና መውቀስ አንድ ነው አንዴ ዳኒ አይደለም ዳኒ፣ አንተ ምንድን ነው ያልከው? የማልቀበለው ይሁዳ ይህንን መልእክት ሲጽፍ ሄኖክ እንደዚህ ብሎ ጽፏል ማለት ነበረበት ነው አይደለ? እሱ ብቻ አይደለም፣ ማጥፋትና መውቀስ አንድ ነው። እንደዛ ከሆነ በመጽሐፍ ቅዱስ ላይ ማጥፋትና መውቀስ አንድ ነው ወይ? መልስ። አዳምጠኛ ዳኒ፣ ቆይ ይኸውልህ፣ አላዳምጥህም። ማጥፋትና መውቀስ አንድ ነው ወይ ንገረኝ። ትንቢቱ አንድ ነው ስላልክ አዳመጥኩ ካርለ you just took 2 minutes ከዛም አዳመጥኩ። አንተ ደግሞ ውይይት እንዲሆን ማለት ነው። አንድ ደቂቃ ብቻ አስጠኝ። አንተ ያልከው ምንድን ነው? አንደኛ ሀሳቡ አንድ አይደለም ብላል። አንድ ነው ማንበብ እንችላለን። እዚህ ላይ የይሁዳ ማጥፋትና መውቀስ አንድ ነው ወይ ንገረኝ። እናንብበው እኮ አልኩ።
እኮ አንብበው። እናንብበው። ለምን አናነበውም? እሺ ቁጥር 14 ላይ ያለው በመጀመሪያ ደረጃ ማጥፋት ያለው ሄኖክ ውስጥ ነው ወይስ ይሁዳ ውስጥ ነው ማጥፋት ያለው? ይሄን ራሱ እኮ አሁን ይሄ የቃላት ጨዋታ አይሁንና የቃላት ጨዋታ አይደለም። አንዴ የቃላት ጨዋታ ሳይሆን አንዴ ነርዳና ተመስገን። አትግባ አንተ ሚውት አድርግ። አትግባ ዳኒ ኢዝ ኢነፍ ዶክተር አንተ በጣም ስለምትል አንድ ጥያቄ this is a discussion it's a discussion አላወራም። አንተን ሚውት አድርግና ከዳኒ ጋር ልጨርስ። why do you interfere? ትጨርሳለህ። ዳኒ ኢዝ ኢነፍ በጌታ ፍቅር ላስቸግርህ። እሺ አንድ ጥያቄ እሺ ጥያቄ ምን መሰለህ? የይሁዳ መልእክትም የተለያየ ስለተጠቀሰ ሄኖክ ስለተጠቀሰ ሄኖክ መጻፍ አለበት የተጻፈ ነገር አለው ብለሃል እና የኛ መጽሐፍ አላልኩኝም። ጥያቄን አዳምጥ። ተመስገን አዳምጥ። ቆይ እሺ አንዴ አስጨርሰኝ እኮ ጥያቄን አዳምጥ። ጥያቄን አዳምጥና ጠይቀኝ። አንዴ ቀስጠኝ። ማቴዎስ 2:23 ላይ ያለው ኢየሱስ ክርስቶስ ናዝራዊ ይባል ዘንድ ተብሎ እንደተነገረ የሚለው ቃል ከ81 አሃዱ ናዝራዊ ይባላል ተብሎ የተጻፈውን ታሳየኛለህ? ሙሉ መጽሐፍ ከሆነ ማለት ነው የሚለውን ናዝራዊ ይባላል የሚለው እሱን ቃል በቃል ታሳየኛለህ። ከዛ ወደ 81 ልክ ነው አይደለም የሚለው ገብቷል። ግን ጥያቄ ገብቷል። ወደ 81 ሙሉ ነው ብለኸኛል። እስቲ እሱ ከሱ ታሳየኛለህ። ጥያቄ ገብቷል ወይ ነው ያልኩህ። የማቴዎስ 2:23ን እሱን ታሳየኛለህ። ናዝራዊ ይባላል የሚለው እሱን ታሳየኛለህ። ከዳኒ ጋር የምንዋየው ርዕስ ገብቷል። ግን እሱን አሳየኝ። ሌላ ቦታ ትሄድ። እኔ እሱ ነው ቀላል አንድ ጥያቄ ጠይቁ። እሱን ከ81 ሙሉ ነው ብለህ እንጨርስና ሚውት አድርግና I will come back to you። ዲያቆን እሱን አሳየኝ። ዲያቆን አይደለ? ከዳኒ ጋር ልጨርስ። እንደዚህ አይነት እኮ ውይይት የለም እንዴ? ምን ይሄ ስርዓት ነው? ከዳኒ ጋር እየተወያየን ነው። ከዳኒ ጋር እንጨርስ። ስለዚህ አንተ ወደዛ ከመሄዳችን በፊት ኦኬ፣ አንተ 81 ሙሉ ነው ብለሃል። ከሱ መልስ አሳይና ዳኒን ጠይቀዋለህ። አለበለዚያ ጠይቀውን መልስ። ኦኬ፣ ከዳኒ ጋር ልቀጥል ማርቆስ። ከዛም ከአንተ ጋር እናወራለን። ምንም ችግር የለው። ቆይ ተሜ አንድ ጊዜ ማጥፋትና መውቀስ አንድ እንደሆነ ይንገረኝ። ኦኬ፣ ስለዚህ ዳኒ አሁን እናንተ ምንድነው የያዕቆብ መልእክት ቁጥር 14 ላይ ያለውና መጽሐፈ ሄኖክ ቻፕተር 1 ቨርስ 9 ያለው አንድ ሀሳብ እንደሆነ ነው የማውቀው ማለት ነው። ማንበብ ይችላል። ማጥፋትና መውቀስ አንድ ነው ወይ? ማጥፋትና አንድ ሚታርጎሽ አንድ ጊዜ ሚት አድርገው አንድ ጊዜ ፕሊስ። እሺ ምን ብለሃል መሰለ? ትንቢቱ አንድ ነው ብለሃል። ትንቢቱ አንድ ነው ብለሃል። አንድ ከሆነ አውቄ ነው እኔ የማለይልህ። አንዱ ጋር ማጥፋት ይላል፣ ሌላው ጋር መውቀስ ይላል። ጌታ በአንዱ ጋር ሊያጠፋ ይመጣላል፣ ሌላው ጋር ደግሞ ሊወቅስ ይመጣላል። አንድ ችግር በል፣ ሁለት ደግሞ የምጨምርልህ አለ። ስለዚህ ማጥፋትና መውቀስ አንድ ነው ወይስ አይደለም የሚለው መልስልን። እሺ ዳኒ ይሰማል? የቃል ጨዋታ አይደለም። ማድረግ ያለብህ ምንድን ነው? የያዕቆብ መልእክት ቁጥር 14 ይነበባል። ብራዘር ይሁዳ በል፣ መጽሐፉን አንብበው ማታውቅም ይሁዳ በል ፕሊዝ። ይሁዳ ምንም ችግር የለውም። ፎርጌት ዳት እሱን አንብብና ከዛም ደግሞ መጽሐፈ ሄኖክ ጋር ደግሞ ሄደክ እኔ በቃ ሊያውቀዋለሁ። መጽሐፈ ሄኖክ ላይ ይሁዳ ላይ ሊወቅስ ይመጣል ነው የሚለው። መጽሐፈ ሄኖክ ላይ ግን የዘነጉትን ያጠፋቸዋል ይላል። ዘንግተው ኃጢአት የጨመሩትን ይወቅሳቸዋል ይላል። ስለዚህ በማጥፋትና በመውቀስ መካከል ልዩነት ካለ ሲጀመር መጽሐፉ አውተንቲክ አይደለም ብያለሁ። ሁለተኛ መልእክቶቹም ይለያያሉ። ሶስተኛ ደግሞ ታች ያላችሁ ሰዎች እናንተ ስሙ። አንድ ሰው ቢዘነጋ ይወቀሳል ወይስ ይጠፋል? ቢዘነጋ ይወቀሳል። ምናልባት ደግሞ ዘንግቶ ኃጢአት ከጨመረበት ደግሞ ሊጠፋ ይችላል። መጽሐፈ ሄኖክ ግን ምን አድርጓል መሰላችሁ? ከዘነጋችሁ ጌታ ያጠፋችኋል፣ ዘንግታችሁ ደግሞ ኃጢአት ከጨመራችሁበት እወቅሳችኋለሁ ነው የሚለው። እግዚአብሔርን ፍርደ ገምድ ላይ ያደረገው መጽሐፈ ሄኖክ ገብታችኋል። ሰዎቹ መጽሐፉን ከዘነጉ ይላል ያጠፋቸዋል። ኦኬ መጽሐፎቹ ዘንግተው ደግሞ ህጉን ዘንግተው ኃጢአት ከጨመሩበት ደግሞ ይወቅሳቸዋል ነው የሚለው። እንደ እግዚአብሔር እንዴት ነው? ለትንሽ ኃጢአት ያጠፋል፣ ለትልቅ ኃጢአት ደግሞ ይወቅሳል።
እግዚአብሔርን ፍርደ ገምድል አያደርግም መጽሐፍ ሄኖክ? ያደርጋል። ይሄንን ልዩነት ወንድማችን ገና እንደ አዲስና አንብብ እያለኝ ነው። ለምን ሲባል ከዚህ በፊት አላየውም። ዝም ብሎ በስማ በለው ነው። ስለዚህ መጽሐፍ ሄኖክ ትክክለኛ መጽሐፍ አይደለም። ስለዚህ ማጥፋት ሄኖክ ላይ ነው ያለው ስትዘነጋ ብቻ። ዘንግተህ ደግሞ ኃጢአት ከጨመርክበት እግዚአብሔር አያጠፋም፣ ዝም ብሎ ይወቅሳል። ገብቶቻል? ከዘነጋችሁ ምን ታደርጋላችሁ መሰላችሁ? ከዘነጋችሁ ኃጢአት ጨምሩበት፣ እግዚአብሔርን አያጠፋችሁም፣ ወቅሶ ይተዋቸዋል። መጽሐፍ ሄኖክ እንደዚህ ነው የተጻፈው፣ የሞኝ ጽሑፍ ማለት ነው። ለምን ሲባል ኃጢአቱ ከፍ ባለ ቁጥር ቅጣቱ ከፍ ማለት አለበት። መዘንጋት ብቻ ከሆነ ይወቅሳል፣ እሱ ያስኬዳል። ዘንግተህ ግን ኃጢአት ከጨመርክበት ወቅሶ ይተውካል። ስለዚህ ሁለቱን ፕሮፌሲዎች ወይም ደግሞ ሁለቱን ቃላቶች ኮት ተደረገ የሚለውን ጊዜ ወስደን ስናየው እንደዛ ነው የሚለው። ይሄንን ደግሞ ወገኖቻችን ሲጠቅሱም ሰምቼ አላውቅም። እሺ ዳኒ ልቀጥል። እኔ አሁን ተናገርከው የቃላት ስለሆነ ላንብበው። የመልእክትም ነው የቃላት ብቻ አይደለም ብራዘር። መልእክቱ ራሱ ማጥፋትና መውቀስ ይለያያል አይደል እንዴ? ይኸውልህ እንየው ስለ ይሁዳ መልእክት ቁጥር 14 ላይ ከአዳም ሰባተኛ የሆነ ሄኖክ ስለ እነርሱ እንዲህ ሲል ትንቢት ተናገረ ይላል። እነሆ እግዚአብሔር በሁሉ ላይ ይፈርድ ዘንድ ከአእላፋት ቅዱሳን መላእክት ጋር ይመጣል ይላል አይደለ? ከዛም ዝቅ ብሎ አንድ ሐሳቡ አንድ ስለሆነ ኃጥአንን ሁሉ ስለ ኃጢአታቸው ስራ ሁሉ ከዳተኞችንና ኃጢአተኞችንም የማይገባውን ቃል ሁሉ በእርሱ ላይ ስለተናገሩ ይዘልፋቸዋል። መዝለፍ መውቀስ ነው። መዝለፍ መውቀስ ችግር የለውም። መዝለፍ መውቀስ አንድ አይነት ቃላት ናቸው። ስለዚህ መጽሐፍ ሄኖክ ጋር እንሂድ። እሺ በኃጥአን ላይ ሊፈርድ ይመጣል። የማቴዎስ ወንጌል ምዕራፍ 25 ላይ ያለውን ነው። በቀኝና በግራ በበግና በፍየል አምሳል አድርጎ ያ ነው ሐሳቡ። ከዛ የተለየ የለም። ከዛም አሁን እትና ወደ ሄኖክ ሄድ መጽሐፍ ሄኖክ ከ2000 ነው የምታነበው? ከ2000 ነው የምታነበው? አዎ እሺ ቀጥል። እሺ አንተ የ1954 ካለ አንብበው፣ ምንም ችግር የለው። እሺ 1980 ቀጥል። እሺ ምንም ችግር የለው። ስለዚህ እንደውም ከቁጥር አንድ ሜቢ አንድ ብቻ ላንብና 9 ከቁጥር አንድ አይደለም 9 ነው የምታነበው። 9 ና 9 ከ9 ጊዜዎችና ዝንጎች ይላል። እሺ ጊዜ የለንማ፣ ወደ 9 ልሂድ። ስለዚህ እዚህ የይሁዳ መልእክት ጋር ምንድን ነው ጌታ እንደሚፈርድ ይናገራል። ኦኬ ይዘልፋቸዋል፣ ፍርድ እንዳለ ይናገራል። ሄኖክም ከዚህ የተለየ አይደለም። ይሄው ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል። እንደውም ከብዙ ቅዱሳን ጋር ይመጣል አለ። ዝንጎችንም ያጠፋቸዋል፣ ዝንጎችን ያጠፋቸዋል። ኃጥአንና ዝንጎች ፈጽመው በእርሱ ላይ ስላደረጉት ሁሉ ስጋዊውን ሁሉ ይወቅሳል፣ ይዘልፋል ማለት ነው። ስለዚህ ምን ተረዳ? ሚት አድርጎ አንዴ ሚት አድርጎ አሁን ቅድም ባየ ነው መጽሐፈ ማነው የይሁዳ መልእክት ላይ ይወቅሳቸዋል ነው የሚለው። ማጥፋት የሚባል ኢሹ የለም። ልክ መጽሐፈ ሄኖክ ጋር ስትመጡ ግን ያጠፋቸዋል ነው የሚለው። ኦኬ አሁን ማጥፋት ማንን ነው የሚያጠፋው? የሚዘነጉትን ነው። ከዛስ ዘንግተው ደግሞ ኃጢአት የሰሩትን ደግሞ ይወቅሳቸዋል ነው የሚለው። ስለዚህ በመልእክት ደረጃ ራሱ አንድ አይደለም። በመልእክት አንድ ደረጃ አንድ ሳይሆን እሱኑ ተጠቅመህ ደግሞ መጽሐፉን ቀኑና ውስጥ ካልጨመርኩ ማለት እንግዲህ ፍርዱን ለእናንተ ትተናል። ዳኒ የይሁዳ መልእክት ጋር ግን የሚለው ፍርድ እንዳለ ይናገራል። ልክ ሄኖክ እዛ ጋር ስለ ፍርድ ነው የሚያወራው። እዚህ ነገርኩ። ኪወርድ ማጥፋትና መውቀስ ብራዘር። ሲቀጥል መጽሐፍ ይዘልፋቸዋል እኮ አለ። እሺ በቃ መጽሐፍ ሄኖክ መች ነው የተጻፈው? በምን ቋንቋ ነው የተጻፈው? እሱ ችግር የለው። አሁን እኔ ያንተ ላይክ እኔ አሁን ይኸውልህ መች ነው የተጻፈው? እዚህ ጋር እንተማመን። የይሁዳ መልእክት ኮት ያደረገው ከመጽሐፈ ሄኖክ እንደሆነ ነው ወይ? ከየት ነው ያመጣው? ይሁዳ ከራሱ ፈጥሮ አይደለም። የትንቢት መጽሐፍን ይዞ ነብዩ ሄኖክ ብሎ ተናግሮ ከየት አመጣው? አንተ ነው የምጠይቅ።
ይኸውልህ ኦርቶዶክስ መጽሐፍ ከመጽሐፍ ሳይሆን ሰው ነቢዩ ኖ አፖስትል ይሁዳ ኢንስፓየርድ ነው። የእግዚአብሔር መንፈስ ያለበት ሰው ነው። ስለዚህ መጽሐፉን ጽፏል። ለምን ሲባል ኦልሬዲ በተለያየ መልኩ የነበረ ስለነበረ ሰዎች ደግሞ በዛን ዘመን የነበሩ ሐዋርያቶች ኢንስፓየርድ ስለሆኑ መልእክቱን ጽፏል። የመጽሐፈ ሄኖክ የሚባል አለ ግን የለም የሚል ጽሁፍ የተጻፈ ነገር ዳኒ ይቅርታ መሀል ላይ ስለገባው ከመጽሐፍ አይልም እኮ ነው። የእሱ እኮ አይደለም እኮ ከየት ነው ኮት ያደረገው? ጌታ ይናገረዋል። ኮት አረገም አይልም ጌታ ይናገረዋል። ይኸው ኮት ነው ያደረገው። ይኸው ኮት አይደለም ኮት ነው ያደረገው። ከአዳም ሰባተኛ የሆነ ሄኖክ ብሎ ዘፍጥረት 5 ላይ ያለውን ስለ ሄኖክ ጠቀሰ፣ የሙሴን መጽሐፍ። ሄኖክ የአዳም ሰባት እንደዛ ነው። ቆይ አንዴ እሺ አንብቦ አንዴ ይኸውልህ አሁን ከአዳም ሰባተኛ የሆነ ሄኖክ ይሄንን ከየት ነው ያመጣው? ኦሪት ዘፍጥረት ምዕራፍ 5 ቁጥር 18 ላይ ነው አይደል? ሄኖክ የአዳም ሰባተኛ አንዴ ማድረግ ያለብን እንዴ መሰለህ? ልቀጥል። አንዴ ቃስጠኝ። ለምንድን ነው የማትሰማው? ኧረ በእናትህ እየሰማ ኤሊ ደግሞ እየሰማ በእናትህ እየሰማ ደግሞ በጣም ኤጅ የሚያስብል የለም። ተረጋግተን ነው የምንወያየው። ኖ አንተ አብዛኛውን ጊዜ ስማርት ነው ልጫወት የምትፈልገው። ለምሳሌ ዳኒ ለዛ ነው you are not smart brother, you are not smart never like ስትያዝ ምን ታደርጋለህ? ሄደህ በተያዝግበት ትደበቃለህ። ብዙ ጊዜ እንደዚህ የምታደርገው ከዛ ከስር ያሉት ምንም ነገር እንዳያገኙ አድርገን የምታልፈው ምንም ነገር ሰው ማጥፋትና ኮሜንት ላይ ግን በስርዓት ውይይት እያደረኩ ነው እየጻፉ ኮሜንት ላይ ያየሁት እንደዛ ነው። ዳኒ ሜቢ ሰለማያውቅ ሊሆን ይችላል ብራዘር። እኛ እኮ ከኛ ጋር አንተ ብዙ ጊዜ ያቁኛል። ዳኒ ያቀኛል፣ ኤፍ ያቀኛል። ኤቭሪዋን ኖውስ ሚ ባይ ዘ ዌይ በጣም ተረጋግቼ ነው የማወራው። ያውቁም በእኛ ልክ ላያውቁ ይችላሉ ብራዘር። በእኛ ልክ አንተን ላያውቁ ላይረዱ ይችላሉ። አንተ ምድረ የምታደርገው እንደ ሌሎች ኦርቶዶክስ አይደለም። ሌሎች ኦርቶዶክሳውያን ለምሳሌ የእነሱን ምንድነው እምነት ይዞ ይሞግታሉ እንጂ ልክ የሆነ ነገር ሲገኝባቸው ሄዶ እዛው ሳይደበቁም። ኦኬ አንተ ምድረ የምታደርገው ልክ ዳኒ ትክክል ሆኖ ሲገኝ ከዳኒ ጋር አዎ ትክክል ነው ትህና ከዛ የዳኒ ትክክል አለመሆን ከሰው ታውጣና ደግሞ አንተ ትክክል እንደሆንክ በዳኒ ላይ አንተ ትክክል መሆን ለመስራት ትሞክራለህ። ዶንዱ ላይ እንደዛ አታርግ በጭራሽ። እሺ ምንድነው ያጠፋው ጥፋት ምንድነው? ኖ እንደዚህ ነው የምትለው። ያጠፋው ጥፋት በል ለምሳሌ አንተ ምንድነው ጥቁርን ኦል ብራዘር እኔ ምን መሰለህ እኔ ብዬ የምልህ ለምሳሌ ዳንዬ ነጭ ነው ብሎ ሲሞግት አንተ አይ ጥቁር ነው ትልና ነጭ መሆኑን ሲያስረዳ ነጭ መሆኑን ኮንፈርም ሲያደርግ አንተ ኦኬ ነጭ እኮ ነው እኔ ለማለት የፈለኩት ነጭ ለማለት ነው ምናምን ብለህ ትደበቃለህ። ገባህ? እንጂ ጥቁር ነው ብለህ አትሞግትም። ጥቁር መሆኑን በማስረጃ እንትን አትልም። ሄደህ ትወሸቃለህ። በማስረጃ እኮ ነው። እኔ አሁን ይኸውልህ እኔ እኮ ጥያቄ ጠይቅ ተባልኩኝ። እያልኩ ያለው ነገር ከገባህ አማርኛ በጣም ግልጽ ነው። ዳኒ የሚለውን ነገር ትሰማና ከዚያ ምን ታደርጋለህ? በዳኒ ውስጥ ትደበቃለህ እንጂ የአንተን አርጊመንት አይደለም የምታቀርበው። አይ ነው ዳኒ ብለህ የአንተን አርጊመንት አይደለም የምታቀርበው፣ ዳኒ ውስጥ ነው የምትደበቀው። ከዛ ሌሎችም ያሉ አዎ ማነው ፌዝ ትክክል ነው የሚለውን ነገር ለመስራት ትሞክራለህ። ኖ የራስን አርጊመንት እዚህ ጋር ውይይት ነው የምናደርገው፣ ሀሳብ ነው የምናቀርበው። ሌላው ለተመልካች እኮ ነው የምትተወው። ተመልካች እኮ ነው የሚያደርገው። ለተመልካችማ ለመተው እኮ ለተመልካቹ አንተ አልተውክለትም። ለተመልካቹ ገባ? ለተመልካቹ አልተውክለትም። ያ እሺ ጥያቄው ገብቷል። ግን ቤኪ አሁን ለዳኒ እየጠየቁ ዳኒ እየመለሰ ነው። እኔ መቀበል አለመቀበል በጣም ግልጽ ነው። ለምሳሌ ይሁዳ ምንድነው የጻፈው? ከሄኖክ ኤግዜጂሲስ ሰርቶ ነው ያልክ ነው፣ አለቀ። ስለዚህ የሄኖክና የይሁዳ መልእክት አይገናኝም ብሎ ከመልእክት ይዘት እንኳን አይገናኝም ብሎ እያለ ነው። አንተ ደግሞ በግድ ይገናኛል ትላለህ። ግን ከዛ ደግሞ ወጥተህ እንደሚገናኝ በቃልም በሁሉም እኮ ይገናኛል። እሺ አሁን የሚገናኘውን አንተ ምን ታደርጋለህ? ትከፍታለህ፣ ቪዲዮ ትከፍታለህ፣ ዳኒም ይከፍታል። በዛ መልክ ታወራላችሁ እንጂ በጭራሽ አታወሩ። በጭራሽ ነው የማታወራው። እንደዚህ በጭራሽ ነው የማታወራው። አንተም ትከፍታለህ፣ ዳኒም ይከፍታል። ሁለታችሁም ከፍታችሁ በቪዲዮ ዳኒም ያወጣል፣ አንተም ታወጣለህ። እኩል ያነበባችሁ እኩል እንትን ትላላችሁ እንጂ በጭራሽ እንትን እንዳትሉ። እሺ ስለዚህ በቪዲዮ እንትን ልበል፣ መጽሐፉን ላሳይ። ሁለታችሁ በቪዲዮ ውጡ። ሁለታችሁም እንጂ እንደዚህ
አይ ውይይቱ ጥሩ ነበር። ይኸውልህ የግዴታ እኔ ያንተን ትምህርት መቀበል ምክንያቱም ያንተ አስተምረው ዶክትሪን ስህተት ነው ብዬ ነው የምመጣው እዚህ ጋር ግን ዊዝ ዲው ሪስፔክት ነው የማወራው። አንድ ፌስ ቤኬ የተናገረው ትክክል ነው። ለምን መሰለ ምን አልኩ መሰለ ማጥፋትና ኦልሬዲ አንብበነዋል። ካስፈለገ በቪዲዮ መክፈት እችላለሁ። አንብበዋል። መውቀስ ይለያያል። እግዚአብሔር ይላል የመጽሐፈ እንትን የይሁዳ መልእክት ላይ ይወቅሳቸዋል፣ ይዘልፋቸዋል ነው የሚለው። ኦኬ ወደ ሄኖክ ጋር ስንሄድ ግን ያጠፋቸዋል ይላል። ማንን ነው የሚያጠፋው? ትክክል። ማንን ነው የሚያጠፋው? አሁንም ብራዘር ስማርት ለመሆን አትሞክር። ስማርት አይደለም። አንድ ጊዜ የመጽሐፉ አውድ መነበብ አለበት። ስማርት የሆንክበት የመጣበት ምክንያት ላስረዳ። እኔ እየጠየቅኩ ያለሁት ማጥፋት የሚል ቃልና መዝለፍ ወይም መውቀስ የተለያዩ ስለሆኑ አንዱ ጋር ያጠፋል ነው የሚለው፣ ሌላው ጋር ደግሞ ይወቅሳል ነው የሚለው ብዬ ስነግር በማጥፋትና በመውቀስ መካከል ያለውን ልዩነት አይተህ ልዩነት እንዳላቸው ወይ እንደሌላቸው መናገር ሲገባ ጥያቄውን አልፈህ ተደብቀህ ማለት ነው በቅድሙ ቋንቋ ማንን ነው ወደሚለው ትሄዳለህ። መጀመሪያ ማጥፋትና መውቀስ አንድ ነው አይደለም? ይሁዳ እያለ ያለው ምንድነው? ይወቅሳል። ይሁዳ እያለ ያለው ምንድነው? ይወቅሳል ነው የሚለው። ሄኖክ እያለ ያለው ምንድነው? ያጠፋል ነው የሚለው። ስለዚህ መልእክቶቹ ይለያያሉ። እሱ ብቻ አይደለም። ሄኖክ ኃጢአት የዘነጉትን ያጠፋል ይልና ዘንግተው ኃጢአት የጨመሩትን ደግሞ እንትን ይላል ነው የሚለው፣ ይወቅሳቸዋል ነው የሚለው። ኃጢአት ስትሰራ ስትዘነጋ ያጠፋል፣ ኃጢአት ስትጨምርበት ደግሞ ይወቅሳል። ይሄንን ሶስት መውቀስ እና ማጥፋት መዘንጋት የሚለው ላይ ብቻ ቆመህ ልዩነታቸው ልትነግረን ይገባል። አሁን ግን ምን ትላለህ ዳኒ? አዎ ራሱን ብቻ ቃሎች ብቻ መለስ። ምንም መንገድም ቃል እኮ አይደለም። በነገራችን ላይ መጽሐፍ ቅዱስ እኮ ሲጻፍ ብሉይ ኪዳን የሚሆን አዲስ ኪዳን በተለይ የአዲስ ኪዳን ጸሐፊያን ሲጽፉት እኮ ፊደል እኮ አይደለም፣ ፊደል ብቻ ሀሳብ ነው የተጻፈው አይደለ? ሲጽፉ ስለዚህ ማጥፋትና መውቀስ አንድ ነው እያልክ ነው ያለው? አይደል? እያልኩኝ አይደለም። ፊደል ይገድላል እኮ የሚባለው እኮ ለዚህ ነው። አሁን አንተ ቃላት ነው የምትፈልገው። አዎ ቃላት ነው የምፈልገው። ፊደል ወይም ቃላት አረፍተ ነገር ወይም ደግሞ እንትን አይደለም፣ ሀሳቡን ነው መረዳት ያለብህ አይደል? ምንም ምን ጊዜ መጽሐፍ እኮ ሀሳቡ ሲሆን ማጥፋትና መውቀስ አንድ ነው። ማጥፋትና መውቀስ አይደለም። ሀሳቡ በመጀመሪያ ፍርድ እንደሚጠብቃቸው ኮት አድርጎ የተናገረው እነሆ እግዚአብሔር በሁሉ ላይ ይፈርድ ዘንድ የጠየቅኩ ማጥፋትና መውቀስ አንድ ነው ወይ? ማጥፋትና መውቀስ አንድ ነው እንዴ? ይሁዳ ያጠፋል፣ ይሁዳ ያጠፋል፣ ይሁዳ ያጠፋል ይላል አይደል እኮ እኔዋ። ምን ማለት ነው ማጥፋት ማለት? ይሁዳ ያጠፋል ይላል ወይ? ይኸውልህ ክርስቶስ ሲመጣ አይደል? ዳኒሻዬ በቃ ዳኒሻዬ ይሄ ልጅ እንደዚህ ነው። አይ በቃ ደከመን ብራዘርዬ። አይ በቃ ደከመን ብራዘርዬ። ገብቷል ማለት ነው ቤኪ። ዲትሮካኖኒካል መጽሐፋችሁ በጣም የተረገሙ ባለጌ መጽሐፎች ናቸው። በነገር ላይ በጣም ባለጌ መጽሐፍ ናቸው። ኦኬ እኮ ውይይት እኮ ነው የምናደርገው። ለምን ማለት ትገባለህ ቤኪ? ከዳኒ ጋር ደከመን እባክህ አንተ ዲስከስ እዛ ዳር ያስይዘው በእናትህ እንዴ። እኔ በደንብ ነው ማለት ቤኩ። አንድ ነገር ላሳየው ቤኪ። መጽሐፉን አውጥቻለሁ። አንድ መጽሐፍ እናውጣና እናያለን። ኤፋዬ እንዳይዘጋብን አንድ የድምፅህን ብቻ አሰማን ወንድምነት። ይችን ብቻ ላሳይና እንትን እንላለን። ኤፍዬ አለ? ኤፋ አለ? ቀጥል እንግዲህ እስካትቀጥልን ድረስ ትቀጥላለህ። እሺ ከፍ አድርጎኝ። እሺ እኔ ራሴን ከፍ ማድረግ እችላለሁ እንዴ? ሞዴሬተር ነኝ። ጀስት ትራይ። እሺ ላሳያችሁና ዳኒ እስከዛ ዳኒ አለ አይደል? አለሁ። ማቴዎስ ወንጌል ምዕራፍ 25:41 እና ራእይ 12:7 እና 8 ከ7 እስከ 9 ታወጣልኛለህ። ማቴዎስ 25:41 ማቴዎስ 25:41 እና ራእይ 12:7 እና ከ7 እስከ 9 ሰው። እሺ ላንብብልህ ማቴዎስን። እኔ እናንብ መጀመሪያ
እሺ እንደዚህ ይላል። ቆይ ከፍ ራሴን እንትን ላድርግ ፈልጌ። እሺ ይሄ መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ምዕራፍ 15 ነው ማነበው። ኦኬ መጽሐፈ ሄኖክ ምዕራፍ 15 ነው ማነበው እና ትንሽ ይደበዝዛል፣ ግን እንትን አድርጌ ላንብብ ልሞክር። እንደዚህ ይላል። ኦኬ ከቁጥር 4 ሊጀምር ነው ዝም ብዬ። ከዚህም በኋላ በመላእክት እጅ አጸናባቸው ዘንድ ብወድ በትእዛዜ ነው። በችግርና በመከራ ቀን ከዚህ አስቀድሞ መዓቴም መቅሰፍቴም ያድርባቸዋል። የመናፍስት ጌታ እግዚአብሔርም በምድር የምትኖሩ ኃይለኞች ነገስታት እኔ የመረጥሁትን በጌትነቱ ዙፋን በሚቀመጥበት ጊዜ ታዩት ዘንድ አላችሁ አለ። እርሱም በአዛዝኤልና በማህበሩ ሁሉ በሰራዊቱም ሁሉ ላይ በመናፍስት ጌታ ስም ይፈርዳል። በዚያም የመቅሰፍት መላእክት ሰራዊት ሲሄዱ አየሁ። የብረትና የብር ወጥመዶችን ይዘዋል። ከእኔም ጋር የሚሄደው የሰላም መልአክ ወጥመዶችን የያዙ እነዚህ ማንን ሊያስሩ ይሄዳሉ ብዬ ጠየቅኩ። እርሱም እንዲህ አለኝ፣ በሸለቆ ጥልቅ ዋሻ ውስጥ ይወድቁ ዘንድ እያንዳንዳቸው ለመረጧቸውና ለሚወዷቸው ናቸው። ያን ጊዜም ያ ሸለቆ ከመረጧቸውና ከወደዷቸው የተነሳ ይሞላል። የሕይወትም ቀናቸው ያልቃል። የስህተታቸውን ቀን ከዛሬ ጀምሮ በኋላ አይቆጠርም። እነዚህም ወራቶች አለቆች ተሰብስበው ወደ ጳርሜቴና ወደ ሜድ ሰዎች ወደ ምስራቅ ራሳቸውን ይመልሳሉ። ነገስታቱም ያንቋንቋቸው ምን እንደሆነም አላውቅም እኔ። እሺ የእውከት መንፈስ ያድርባቸዋል፣ ከዙፋናቸውም ይገለብጧቸዋል። እነዚህ አንበሶች ቆይ እንደውም ከይቅርታ ጋር ትንሽ ከፍ ልበልና ከዚህም በኋላ ብሉዬ መዋለ አዘነ እንዲህም አለ፣ በምድር ላይ የሚኖሩትን ሰዎች ሁሉ በከንቱ አጠፋኋቸው። ከእንግዲህም ወዲያ በምድር ላይ በሚኖሩ ሰዎች ሁሉ እንዲህ እንደማያደርግ በገናና ስሙ ማለ። እንዲህም አለ፣ በሰማይ ምልክት አደርጋለሁ፣ ይህም በእነርሱና በእኔ መካከል በምድር ላይ የሰማይን ዘመን ያህል እስከ ዘላለም መተማመኛ ይሆናል። ከዚህም በኋላ በመላእክት እጅ አጸናባቸው ዘንድ ብወድ በትእዛዜ ነው። በችግርና በመከራ ቀን ከዚህ አስቀድሞ መዓቴም መቅሰፍቴም ያድርባቸዋል። የመናፍስት ጌታ እግዚአብሔር በምድር የምትኖሩ ኃይለኞች ነገስታት እኔ የመረጥኩትን በጌትነቱ ዙፋን በሚቀመጥበት ጊዜ ታዩት ዘንድ አላችሁ። እርሱም በአዜልና በማህበሩ ሁሉ በሰራዊቱም ሁሉ ላይ በመናፍስት ጌታ ስም ይፈርዳል። በዚያም የመቅሰፍት መላእክትን ሰራዊት ሲሄዱ አየው። የብረትና አንድ ጊዜ ያዘልኝ። ቆይ ከይቅርታ ጋር ያዙልኝ። አንድ የፈለግኩትን ነገር አላገኝ። አንድ ጊዜ በነገራችን ላይ ፊት ለፊቴ እንትን ይዤ ያለው 66 የሚለውን የእንትን በወርድ ዶክሜንት አድርጌ በተርታ ማንበብ እንችላለን። ፊት ለፊቴ ይዤዋለሁ። አሁን በአንድ ዙር ቁጥር አሬንጅ እንትን ስላላደረግን ሪዲ ስላላደረግን ነው ቻሌንጅ የነበረው ቅድም ማንበብ። አሁን ግን ቁጥሩንም አውጥቼዋለሁ። ዳኒ ቁጥሩ ላይ ገባን። ማውራት እስኪችል ድረስ ነው ለአንተ አይደለም። ከዛ ፊት ግን አለ አይደለ ከ66 በፊት ኢቭን በቸርች ካውንስል ፍሮም አለ ግን አይደለም ካኖናይዝድ የተደረገው። የትኛውን ቀኖና ነው እያልክ ያለው? ለምሳሌ ኦኬ አም ኖት ቶኪንግ አባውት 81 ግን 66 ግን ለምሳሌ we can go to ምንድነው ካውንስል ኦፍ ሮም ለምሳሌ አለ አይደለ? ቀኖና የተሰራባቸው ስንት ጉባኤቶች አሉ? ቀኖና የተሰራባቸው እሱ አይደለም። እንደዛ ሳይሆን እያልኩኝ ያለሁት 66 ከ60 አሁን 66 ስትል ለምሳሌ
ሌትስ ሴይ ለምሳሌ ካቶሊክ አይ ቲንክ 15 ምናምን ላይ ካኖናይዝ ያደረገችው አለ 73 ነው አይደለ? 73 75 ያ ግን ካኖናይዝድ የተደረገው ኢትስ ኢን ዘ ኤርሊ ቸርች ነው አይደለ? ባይ ካውንስል ኦፍ ሮም መሄድ እንችላለን፣ ካውንስል ኦፍ ካርቴጅ ጋር መሄድ እንችላለን። እዛ ላይ ግን ስለ 66 አይደለም። 66 ካኖናይዝድ የተደረገው መች ነው ልልህ ነው። ይቅርታ አብራራ፣ ከዛ ችግር የለም። ከአንድ አባት አምጣ ተባልን። ጀሮምን ፊት ለፊት አድርጌዋለሁ፣ አነብላችኋለሁ ያለምንም እንትን ማለት ነው። ከዛ በተረፈ አባት ሳይሆን በካውንስል ደረጃ ግን ከቸርች ካውንስል አሳያለሁ። በካውንስል ደረጃ እኮ ብራዘር የእናንተን የሚያውቅ አንድ አባት የለ፣ አንድ ቸርችም የለም። ግብፅ ራሱ አታውቀውም። አይ ግብፅ 66ን አትቀበልም፣ የእናንተን አትቀበልም። ግብፅ ራሱ አታውቀውም። የእናንተን ያልኩት እኔ እናንተ ግብፅ ራሱ 75 ትቀበላለች፣ ሌሎችን ግን ካኖናይዝድ አላደረገችው፣ ቀሪዎቹን 6 ማለት ነው። ካቶሊክ ጋር ደግሞ ብትሄድ 73 ካኖናይዝድ። የእናንተን የሚቀበል ሲምፕል አድርግ፣ የእናንተን የሚቀበል አንድ ቸርች አምጣ ቢያንስ። ይኸውልህ እኔ አሁን ይኸውልህ ግብፅም ጋር ብትሄድ እኮ አንድ ቸርች አምጣ። የእናንተን 75ቱን ካኖናይዝድ አድርጋ የእናንተን የሚቀበል እኔ እኮ የምልህ ከ66ቱ በፊት ካኖናይዝድ የተደረገ አለ። አትሊስት እኛ ሌላውን ተውና 81 የኢትዮጵያ ኦርቶዶክስ ናት። የእናንተን አንድ የእኛን በተመለከተ ላስቀምጥና ታወራለህ አንድ የእኛ የአዲሱ ኪዳን 27 ነው። ማስረጃ አትናሽስ፣ ጀሮም፣ ኦግስቲን ራሱ የተለያዩ ካውንስሎቹ ኦልሞስት በሙሉ 27 ናቸው። የብሉይ ኪዳን ደግሞ ከአይሁድ ነው የወሰድነው። ስለዚህ የአይሁድ ሲደመር 27 እኩል ይሆናል 66 ነው። አትናሽስ 68 ነው። ጀሮም 66 ነው። ግሪጎሪ ኦፍ ናዚያንዘስ አይ ቲንክ 67 ነው። በሙሉ አባቶች 67፣ 68፣ 69 ምናምን ናቸው 66። የኛ ግን ስፖቶን ከጀሮም ጋር ይመሳሰላል 27 የብሉይ ኪዳን እንደገና 39 ደግሞ የአይሁዶች በሚል ነው ምናምነው ማለት ነው። የእናንተን ግን አንድ አምጣልን ብራዘር። ኦኬ ዳኒ ያንተንም እኮ ማምጣት እኮ አትችልም። አሁን እኮ ገብቷል አይደለ? የኔን ዲስፕሮቭ ለማድረግ እያልኩኝ ያለሁት ግን እኛ ቢያንስ በካውንስል 73 75 በቸርች ካውንስል ነው ኤርሊ ቸርች ላይ ነው ማውራት። እኛ አትበለ የእናንተን 81 የሚያውቃለ እንዴ? 81 የሚያውቃለ እንዴ? በስም ጥራ ውስጥ ግብፅን ብትሆን 75ቱን ካኖናይዝድ አድርጋ ቀሪዎችን ነን ካኖናይዝ ነው እንጂ አትቀበልም ማለት አይደለም። 75ቱን ግን ካኖናይዝ አድርጋ ትቀበላለች። ኮፕቲክ ማለት እኮ 81 የሚቀበል አንድ ቸርች ፋዘር ወይ ቸርች አለ አይደለም። እኔ ስለ ቁጥር አይደለም ላወራም። አንተ ክሌም ስለ ቁጥርማ ነው ብራዘር፣ ስለ ቁጥርማ ነው ያወራለው። ስለ ቁጥር የምታነሳ ከሆነ እሺ፣ ከቸርች ፋደር አሳየኝ ቁጥር እንደዚህ ብለክ ቸርች ካውንስል አሳየኝ። እኔ ከቸርች ፋደር አሳያለሁ፣ ከካውንስል ከአንድም 2 አሳያለሁ። አንተ ግን አንድም ቸርች ካውንስል ላይ 81 ዳኑ ተመልሻለሁኝ። አንዴ በፍጥነት ይህች ነገር እናደርግ። የአማርኛው ላይ ፈልገዋለሁ፣ የአማርኛው ላይ ስላላገኘሁት ወደ እንግሊዝኛው መጽሐፈ ሄኖክ ሄጄ ነው። የመጀመሪያው ሴክሽን ላይ ነው ያለው በእንግሊዝኛው ማለት ነው። ሆፕዬ ሰይጣን መገኛው ከየት ነው? የሰይጣን መገኛ ሰይጣን እንግዲህ የወደቀ መልአክ ነው አይደለ? ቶሎ ብለህ ዳንዬ። እሺ ኦኬ፣ የወደቀ መልአክ። እሺ ዳንዬ፣ ቅድም የሰጠውን ክፍሎች ቶሎ አንብብልን ዳንዬ፣ ያው እንዳይዘጋብን ብዬ ነው ይህን ሀሳብ ሳላሳይ 2541 ማቴዎስ 2541 እና ራእይ 12 አለ ዳንዬ። ዶክተር ያነበብኩ ነበረ እኮ ሶሪ ስላልነበረ እሺ ሶሪ 1925 31 ነው 41 እሺ ኦኬ እንደዚህ ይላል። በዚያን ጊዜ በግራው ያሉት ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ይሄ የማቴዎስ ነው። የራእይን 12 ሰዓት
እሺ ራእይ 12:7 ደግሞ እንደዚህ ይላል። ራእይ 12:7 በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ኦኬ። ስለዚህ ከላይ ነው ውጊያ ተደርጎ ማለት የተጣለ የምንለው ከዚህ ተነስተን ነው ማለት ነው። እሺ የሄኖክ መጽሐፍ ምን ይላል? ስለ ኔፍሊም ነው የሚያወራው። ኔፍሊሞችን በተመለከተ ነው የሚያወራው፣ ጃያንትስ የሚለው ማለት ነው። ኤንድ ናው ይላል ዘ ጃያንትስ who are produced from the spirit and flesh። እንግዲህ ተመልከቱ አሁን and now the giants who are በነገራችን ላይ 15:8 ነው የምታገኘው። ይሄንን ለኔክስት ሪፈረንስ ከፈለክ ሆፒዬ ምን ያ and now the giants who are produced from the spirit። ይቅርታ what's your point ለውቅና ከዛ እንቀጥል። አሁን ታስተካክል እንላለን። አሁን ሄኖክ መጽሐፈ ሄኖክ መጽሐፋቸው ውስጥ ገብቷል እዚህ ውስጥ አይደል? አይ ምንድነው ሐሳብት ምንድነው? ሐሳብን በቃ እንዴት እርስ በርሱ እንደሚጋጭ ላሳይ ነው። ጸጥ በለ ስማ። about ኔትፍሊክስ ታውቃለህ? ስለ ኔትፍሊክስ ኦሪት ዘፍጥረት ላይም እኮ ያለ ሐሳብ አሁን እኮ በጣም ዲፕ ኖሌጅ የሚጠይቅ ሐሳብ ነው ያመጣው። እና ኔፍሊም they removed the book of Enoch ምክንያቱም ብዙ ሚስጥር ስላለው ነው። አረባክህ ቆይ ሰርች አድርግ። And now the giants ይላል who are produced from the spirits and flesh። እነዚህ ታላላቅ እነዚህ ጃያንቶቹ ማለት ነው ረዣዥሞቹ who were produced from the spirit and flesh ከመንፈስና ከስጋ እንትን ያሉት shall be called evil spirit ይባላሉ ይላል። ማለት ኔፍሌሞች ማለት ነው። ኔፍሌሞች evil spirit ይባላሉ። evil spirit upon the earth and on the earth shall be their dwelling። ኦኬ የሰይጣን መቀመጫዎች ናቸው። evil ተመልከቱ አሁን እዚህ ጋር evil spirits have produced from their bodies። የክፉ አጋንንቶች መፈልፈያቸው የነሱ ሰውነት ነው ይላል። ከነሱ ሰውነት ነው አጋንንት የሚወጣው ይላል። ከላይ የተሰራ ወይ ከላይ የወደቀ አይደለም። አጋንንት ምን የሆነ ነው? evil spirits have proceeded from their bodies። ከነሱ የሚወጡ ናቸው ክፉ መንፈሶች። ከኔፍሊም ከላይ የሚጣሉ ናቸው አይደሉም። እንቀጥል። but as for the spirits of the earth ከመሬት ያሉት ደግሞ which were born upon the earth በመሬት የሚወለዱ ናቸው። which were born upon the earth on the earth shall be their dwelling። ከመሬት የሚወለዱ ናቸው፣ በመሬት የሚኖሩ ናቸው። እነማን ናቸው እነዚህ? ከኔፍሊሞች የሚወለዱ ኦኬ ይኸውላችሁ and the spirits of the giants afflict, oppress, destroy, attack, do battle and work destruction on the earth and cause trouble. They take no food but nevertheless እንደውም ምግብም አይወስዱም hunger and thirst and cause offenses. And this spirit shall rise up again the children of men and giants against the women because they have proceeded from them። ከሴቶቹ ውስጥ ራሱ የሚወጡት ራሱ መገኛቸው ራሱ እነዚህ የረጃጅሞቹ ሴቶች የኔፍሊም ሴቶች ስለሆኑ በእነሱ ላይ ይነሱባቸዋል መልሰው ይላሉ። አዎ ይጾማሉ። ልክ ነው፣ ይጾማሉ። ጿሚዎች ናቸው ደግሞ አይበሉም። አዎ እና ምንድናቸው? ተመልሰው በሴቶቹ ላይ የሚነሱ ለምን? ከእነሱ የሚገኙ ስለሆኑ። ከምን አይገኙም? የእግዚአብሔር ፍጥረት ከላይ እንደ ሰው ነው የሚባዙት። ባቸው እንደ ሰው ነው የሚባዙት። ከላይ የሚወለዱ አይደሉም። ማን ነው ከላይ ተጣለ? አይደለም። ከማን የሚወለዱ ናቸው እነዚህ? ከሴቶቹ ከጃያንትስ የሚወለዱ ናቸው። ከሴቶቹ የሚወለዱ ናቸው። በራሳቸው ላይ የሚነሱ ናቸው። መገኛቸው እነሱ ናቸው። መኖሪያቸው ድዌል አይደል? በእኛ ዘንድ አደረ እንደሚለው የጌታ መጽሐፍ ምዕራፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ድዌል ያደርጋሉ። በሴቶቹ ማለት በጃያንት መካከል ድዌል ያደርጋሉ። በእነሱ ነው የሚወለዱት፣ በእነሱ ነው የሚባዙት፣ ከእነሱ ነው የሚገኙት። በምድር ነው የሚያልቀው ነገራቸው ሁሉ ማለት ነው። አሁን ይህንን ምን አድርገህ መጽሐፍ ቅዱስ ላይ ታደርጋለህ?
እስቲ ንገረኝ። እሺ ዜድዬ ይኸውልህ አሁን አንተ you just brought book of Enoch በጣም ዲፕ ኖሌጅ የሚፈልግ you are talking about ኔፍሊትስ አይደለ? ስለ ኔፍሊትስ ነው የምታወራው። ስለዚህ ኔፍሊትስ አሁን እንደምትለው ሔዋንን ያሳተ አዳምን ያሳተ ከገነት እንዲባረሩ ያደረገ ዲያብሎስ ነው ብለህ ነው የምታምነው? ኔፍሊትስ አሁን ወደዛ ስለምንሄድ ማለት ነው ወደ ስነ ፍጥረት መሄድ ስላለብን አንተ አሁን ኔፍሊትስ የምትለው ሔዋንን ያሳታት በእባብ አድሮ ያ መልአክ ነው የምትለው? ሳጥናኤል ብለህ ነው የምታምነው? ጃያንቶች ናቸው እነሱ ኔፍሊሞች ነበሩ ያስከው አይደለም። ምክንያቱም የዮሐንስ ራእይ ላይ ያለውን መልእክት አነሳክና ዮሐንስ ራእይ ላይ ያለው ጠየቀኝ ምዕራፍ 12 ጀምሮ በደንብ ነው የምታገኘው። ከዛም እዚህ ጋር መጣና ቡክ ኦፍ ኤኖክ ስለ ኔፍሊቶች ነው የሚያወራው። አንተ ምንድን ያልከኝ? አንተ የምታምነው ኔፍሊትስ ማለት ሔዋንን ያሳተ ዲያብሎስ ብለህ ነው የምታምነው? እንደዛ እኮ ነው ፊል እያደረኩ ያለው። ለምን አመጣውን? ይሄ ቡክ ኦፍ ኤኖክ ታስታርቅልኝ ያልኩ እኮ ነው። ምኑን ነው የማስታርቀው? ከመጽሐፉ ከ66 መጽሐፍ ውስጥ ካለው መጽሐፍ ጋር 66 መጽሐፍ ቅድም ያነበብነው ምንድን ነው የሚለው? ቅድም ያነበብኩልህ ምንድን ነው? የተጣለ ነው የሚለው። የተጣለ ነው ሰይጣን እንጂ ከሴቶች የሚራባ አይደለም። በሴቶች ውስጥ የሚራባ አጋንንት አናውቅም እኛ። አይደለም። ኔትፍሊክስ ምንድን ናቸው? አሁን እኮ ይሄ ትንሽ ርዕስ እንትን ብለን ምንድን ናቸው? ኦሪት ዘፍጥረት ጋር እንሂዳ። ኦኬ ኦሪት ዘፍጥረት ጋር እንሂድ። ለዛ እኮ ነው ዜድ አሁን አንተ ከፍ አደርጋለሁ ታስረዳለህ። አታርገኝ አልወድም እኔ እዛው ምንም ችግር የለውም። ከፍ አደርጋለሁ ታስረዳለህ። ኦሪት ዘፍጥረት ጋር አስረዳ። አውጣና ያነበብክ አስረዳ። አውጣና ያነበብክ አስረዳ። እሺ ለምሳሌ ከአዳም በኋላ እሺ በአቤል የተተካው ሴት አለ አይደለ? መጽሐፉን እያሳየ መጽሐፉን አሁን ያልከው ሌላ ነገር ውስጥ አትግባ። አሳያለሁ ብለሃል። እያነበብክ ኔፍሊሞች ያሉበትን ቦታ አውጣና እያነበብክ አሳየ። እሺ አሁን እኔ ግን ለማለት የፈለግኩት ቆይ ወደ እሱ እመጣለሁ። ምንም ችግር ኦሪት ዘፍጥረት ምዕራፍ 6 ጋር ነው በደንብ ነው የምናየው እሱ ፓርት። አሁን አንተ ያነሳው መጽሐፈ ሄኖክ በራእይ ያየው ከማቴዎስ ጋር የሚያዘ ባይሆን ግን አንተ ላቀረብከው የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ነው ያልከው አይደለ? እሱን የምታገኘው የት ነው? ትንቢተ ዳንኤል ምዕራፍ 12 ጋር ታገኘዋለህ እንጂ ከመጽሐፈ ሄኖክ ጋር የሚገናኝ አይደለም። ከመጽሐፈ ሄኖክ ጋር የሚገናኘው ወደ ኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7 ያለው ነው። ከኖ ጥፋት በፊት ያለው ኢቭን ትንሽ ገብቷላ። ዲፕ ኖሌጅ አንብበን መምጣት ያለብን ነው አንተም እኔም ማለት ነው።